ለይቼ አላያቸውም። በኤልያስ ዘመን የእግዚአብሔርን ሕዝብ ካሳቱ ከሐሰተኞች ነቢያት ለይቼ አላያቸውም። የአብርሃም አምላክ ምስክሬ ነው። ክርስቶስ በስጋው የጥልን ግድግዳ አፈረሰ ብሎ ያለውን የኤፌሶን መልእክት ቅዱስ ጳውሎስ የተናገረውን በሁለተኛ ምዕራፉ ላይ የተናገረውን ቃል ቀጥ ካህን ብዬ አልለውም በፍጹም። እንደነዚህ አይነት እንዳቆናት አሁን እስቲ ይሄኛውን ደግሞ ላሰማ። እንደነ ያለው ይሄኛውስ በሶባቸዋል አልኩ፣ በሶባቸዋል። ይሄኛውስ ያለውን ስማልኝማ። ይሄኛውስ አንድ ይሄም ዲያቆን ነው ናቸው። ይሄን ትውልድ የሰሩ ድርሳናት ናቸው። የትናንት ታሪክ ያነብና ተክልዬ ለመሆን የሚያስቱ ይሄን ትውልድ የሰሩ ገድላት ናቸው። ይሄን ትውልድ የሰሩ ድርሳናት ናቸው። የትናንት ታሪክ ያነብና ተክልዬ የሰሩት ማን ናቸው አይደል? ገድላት ናቸው፣ ድርሳናት ናቸው። ታዲያ ትውልዱን የሰሩ መጽሐፍት ከሆኑ ለምንድነው ለመከራከር አይነት አይበቁም ብላችሁ እፊታችን ስትመጡ ላብላብ እያላችሁ የምትወጡት? ትውልዱን የሰሩት ገድላትና ድርሳናቱ ከሆኑ የእግዚአብሔር ቃል ካልሰራ ቀርቦ መነጋገር ነዋ፣ ቀርቦ መነጋገር ነዋ። ቀርሜሎስ ተራራ ላይ የባኦል ነቢያት እንደታረዱት ሐሰታችሁ የሐሰት ትምህርታችሁ የሚታረደው እናንተ አይደላችሁ የምትታረዱት። የሐሰት ትምህርታችሁ ይጨፈጨፋል ማለት ነው፣ ያለ ርኅራ በእግዚአብሔር ቃል ሰይፍ ማለት ነው። የሰው እምነት አትንካ፣ እምነታችንን ተውልን፣ ለእኛው ተውልን። የእኛን እምነት ለመቃወም አንተ አቅሙም የለም። ኦርቶዶክስ ተዋሕዶ አትመረመርም። የራሷን ቀኖና አላት። በማንም ተክለሻ በማንም የሉተር ተከታይ እምነት የኢትዮጵያ ኦርቶዶክስ ተዋሕዶ መቼም ቢሆን ቀኖናን አትስትም፣ አትዋረድም። እናንተ አላዋቂዎች ግን ትጠፋላችሁ ገና። እምነታችን ለእኛ ተውልን። ቴንኪዩ። እሺ እንግዲህ ለቅሶ ነው። ሰው ሲያለቅስ ዝም በሉ አይባልም። እግዚአብሔር ያጽናና ወንድምዬ። የደረሰብህ መከራ ሁላችንም የምንረዳው ነገር ነው። መቼም እንዲህ አይነት ሐዘን በህይወትህ ገብቶ አያውቅም እና ጌታ መጽናናትን ይስጣችሁ። አድራሻዎትን ቢነግሩ ንፍሮና የሆነ አነባበሩ ነገር ይዘው እንዲመጡ የዝን እንጀራ ይዘን እንሄዳለን። በእውነት ትልቅ ሐዘን ላይ ናቸው ያሉት ወገኖቼ፣ ልናስብ ይገባል። ለዚህ ነው አሁን ማልቀስ የሚፈልግ ሰው ካለ መጥቶ ያው ቅድም ካህኑ እንደጀመሩት ሊያስቀጥሉ ይገባል። ህዝባችን በሐዘን ውስጥ ነው ያለው። ህዝባችን በስብራት ውስጥ ነው ያለው። ይታያችሁ። ቆይ ይሄኛው ዲያቆን መለሳለሁ። ህዝባችን በስብራት ውስጥ ነው ያለው። ካህናቶቻችን ሁሉ ሊክዱ እኮ ነው፣ ሊክዱ ነው፣ ተሰናክለዋል። የት ነው ያሉት? እዚህ ጋር ተሰናክያለሁ ብለው ያሉት እንዴ? ካህናቱ ሲሰናከሉ እናንተ ዝም በሉ ትላላችሁ እንዴ? ወገን ያጀማ ይላል ሙስሊሞች። ካህናቱ ተሰናክለዋል። የት ነው ያሉት? መሰናከሌ ነው እኔ ተሰናክያለሁ ብለው ያሉት ቄስ። ቆይ አንዴ የማጠምቀኝማ ካህናቱ እየተሰናከሉ ነው ያሉትና መጽሐፍ ቅዱስ ብቻ እና ካህናቱ ሁሉ እየሳቱ ነው። እግዚኦ በሉ። ነቢያቱ መሰረት ላይ ታንጻቸዋል የተባለው በቃ መጽሐፉ ያለውን ብቻ ማለት፣ ያላለውን ሳለ ማለት፣ ያለውን ማመን፣ ያላለውን ሳለ ማመን። ምን ተንግበር? ጭት ይሄ ይሆናል ማለት ነው። ራስን ጠበቅ ጠበቅ አድርገህ ግባ ኦርቶዶክሳዊ። ያለ ርኅራሄ በእግዚአብሔር ቃል እውቀት እናደቃችኋለን፣ እንፈጫችኋለን ማለት ነው። መረጃ ብቻ ታመጣላችሁ። መረጃ ከሌለ አንድ ድል ብቻ የምንሰጠው፣ ካልሆነ እታች ወርደህ ታፕታፕ ታደርጋለህ። ነገረ ማርያም ዶግማ ነው ብለዋል። እኛ ደግሞ ነገረ ማርያም ቀኖና ወይስ ዶግማ ብለን አርሰተናል። አስበን የገባበት በግዕዝ ብንጠይቅህ
ከድርሳናቱ ብንጠይቅህ ከታምራት ከነገረ ማርያም ከተባሉ መጽሐፍቶች ነገረ ማርያም በአጠቃላይ ሜሪዮሎጂ ላይ ባለው ትምህርት ብንጠይቅህ ዶግማ ነው ብሏል። የምትስማሙ ካላችሁ ዲያቆኑ ከሜሎስ ጋር ታወራለህ። ኦኬ፣ ቢኒያው ከራስ ከሚባለው ጋር ታወራለህ። እንደዚህ እያልን እንቀጥላለን። አርስቱ ምንድነው? ነገረ ማርያም ቀኖና ወይስ ዶግማ? እና በዚህ ነው ምንም ወገቤን፣ ሽንቴን፣ ጭኔን ተመታው እንትን አልኩኝ አልተደመጥኩም ነው ማሳበብ የለም። ለተጠየቃችሁ ጥያቄ ቀጥታ መልስ ስጡ። እናንተም ለጠየቃችሁን ቀጥታ መልስ እንሰጣለን። ኮፒ ሊንክና ሼር ታብ ይደረግ ወገኖች። ገና 190 ሺህ ነው ታብታቡ። አሁን ወደ ዋናው ጉዳይ እንገባለን ማለት ነው። ቴንኪው ሜላ ከፌዝ ጋር አውራው በዚህ ጉዳይ ላይ መጀመሪያ ያምን ከሆነ ዘገነተ ጽጌ ንግግር ያምን ከሆነ ነገረ ማርያም እሱም ዲያቆን ስለሆነ ይሄኛውም ዲያቆን ስለሆነ ነገረ ማርያም ዶግማ ነው ብሏል። ዶግማ ወይስ ቀኖና? ከቤተክርስቲያኒቱ መረጃ ሁሉ ያመጡልና እንጠይቃለን። ሜላ ቀጥል። ቴንኪው ከፌዝ ጋር ማለት ነው። እሺ ለሚሻ አባ ገብረ ኪዳን የመለሱትን መልስ ሰምታል እንዴ? በዚህ ጉዳይ ላይ ኤርሚ አልሰማውም። ምን አሉ? መጽሐፉ ላይ ነው? ኧረ አይደለም፣ ቪዲዮ ዛሬ ወጥቷል። ኦኬ አለህ ስልክ ላክልኝ። ሲባስ ቴሌግራም ላይ ልክልሃል። ለጳጳሱ መልስ ሰጥቷል። ልክፈተው እስኪ ላከው። ቴሌግራም ላይ ላከው ወይ ዋትሳፕ ላይ ቴሌግራም ላይ። እሺ ቴሌግራም ላይ ላክልህ። ዋትሳፕ ይመችኝ። ኦኬ እና የሚገርመው ደግሞ ከኢዮብ ጋራ አንድ ላይ የተማርነው አንድ ባች ነበር። ከኢዮብ ገነተ ጽጌ አይደል የሚለው? ኢዮብ ገነተ ጽጌ። እኔም እኮ ገነተ ጽጌ ነው የተማርኩትና አንድ ላይ ነበር። ቅድም ቀሲስም ገነተ ጽጌ ነበሩ። ሶስታችንም እዛ ነበር። እኚህ እያለቀሱ የተናገረ አይ አይደለም፣ እንትና ቀሲስ ዲበኩሉ ዲበኩሉ። ኦኬ ግን ከኢዮብ ጋር አንድ ባች ነበር፣ አንድ ላይ የተማርነው። ግን በገድላት ዙሪያ ላይ እሱ የሃይማኖት መከራከሪያ ይሆናሉ ብሎ አስተምሯል። ስለዚህ ሜቢ ኢዮብ ይህን ድምፅ ከደረሰ በዚህ ጉዳይ ላይ ብናወራ ደስ ይለኛል። ያው አንድ ቦታ ስለሆነ የተማርነው እኔና አንተ እንደ ውይይት ብናደርግ ጥሩ ይሆናል ብዬ አስባለሁ። ያው ስነ ምግባር ግን ያለው ልጅ ነው፣ እሱን አልክድም። በትምህርት ግን ልክ አይደለም፣ ብዙ ስህተት አለ። ስለዚህ መወያየት ብትፈልግ ወይም ከፈለግ በዚህ በጉዳይ ላይ ብናወራ ውይይት ብናደርግ ዲቤት ባልለው ደስ ይለኛል። ከአንተ ጋራ ግን ውይይት ማድረግ ብንችል በጣም ደስ ይለኛል። ጸጋ ይብዛል ኢዮባ። እሺ ፌዝ እንዴት ነህ? ድጋሚ ተገናኘን። ነገረ ማርያም ቀኖና ወይስ ዶግማ የሚል ጥያቄ ተይዟል እና ምንድን ነው ምላሽ ከማስረጃ ጋር? ፌዝ ይሰማል ወዳጅ? ፌዝ የለም መሰለኝ። እሺ ፌዝ እያወራ ከሆነ ማይክህ ሚዩት ሰላም ነው ሚሉስ? ኖ ቆይ ራስ ፌዝ እያወራ ከሆነ ማይክህ ሚዩት ነው። እሺ ኦኬ ራስን አውራሽ ሜላ። እሺ ራስ ሰላም ብያለሁ። ሰላም እንዴት ናችሁ? ጌታ ይመስገን ደህና ነን በጣም። ከኦርቶዶክስ ኤርሚ ግን ባለፈው አብረን እንሳቅ ብዬ ነበር፣ አላስገባኝ አልክ። በጣም እያዝናናኝ ነበር እና የሆነ ቀን እናንተ ቤት አምሽቼ የትኛው ላይ ከምር ማርያምን ከልቤን የሳቅኩት በጣም የትኛው ላይ እና ዞሮ ዞሮ ፌዝ ከሌለ ሲመለስ እኛ ካል ነው። የትኛው ላይ ነው አብረን እንሳቅ ብለህ ያልከኝ? የሆነ ቀን ጂኒየስ ቡክ ላይ ምናምን ልታስመዘግበኝ ነበርና ተሳካለ? አይ አሜሪካ ስራዋን ትተዋለች ያልኩ። አሁን ከሜላ ጋር ቀጥሉ። እኔ አይደለም ማስመዘግበው፣ አሜሪካ ግን ቢሮውን ዘግተዋለች ማለት ነው። ድህነት ምናልባት ትልቅ አጀንዳ እኮ ነው ጽፈህ ይዘህ የነበረ፣ ሙሉ መረጃ እኮ ነው ይዘህ ነበር።
አይ በቃ አሁን አንተን የመሰለ ህፃን ልትመዘግብ ይገባ ነበር አልኩኝ። በቃ ቢሮ ይዘጋ፣ የኢኮኖሚ ችግር ይኑርባቸው አሜሪካውያን አናቅም፣ ግን ወደ ኢትዮጵያ ላይ ትኩረት ቢያደርጉ ብዬ እኔ አሁን የምናገረው። ለጥረት ግን አመሰግናለሁ ኤርሚ። ብርቅዬ ህፃናት አላችሁ ከእናታችሁ ማህፀን ኦርቶዶክሳዊነትን ተቀብላችሁ የመጣችሁ ባለ ቀጥል ከሜሎስ ጋር። አይ ግን መጠየቅ ይቻላል፣ ግን አንድ ጥያቄ ብቻ በኋላ ጨርስና በኋላ ጠይቀኛል። ከሜላ ጋር ጠይቅ። እሺ ጥያቄው ላይ ልኬልሃለሁ ኤርሚ ቴሌግራም ላይ። እሺ ደርሶኛል። እሺ ራስ የኦርቶዶክስ ነቢይ አስባለሁ። ጥያቄው ላይ ምን አልከኝ የሚሉስ? ጥያቄውን አይተዋላ? እዚህ ነገረ ማርያም ቀኖና ወይስ ዶግማ የሚል አየሁት እኮ። መልስ ምንድን ነው? አሁን ቀኖና ሆነ ዶግማ ሆነ ዞሮ ዞሮ የእኛ ንብረት ነው። እዚህ የምታተርፈው ምንድን ነው? አንተ ቀኖና ነው ብለህና ንብረት ምልህ ስለ ማርያም ያለው መጀመሪያ ስለ ማርያም እያወራን ንብረት ነው ስትል ሌላ ትርጉም ይይዝብሃል እና ንግግርን አስተካክለው ለራስ ስትል ማለት ነው። ስለ ንብረት አይደለም እያወራን ያለ ነው፣ ስለ ማርያም ነው። ስለዚህ ወይም አላቆም ከሆነ መልስ በዛ እንዝልሃለን። ግን ንብረት ስትል ማርያምን ንብረት እያደረግክ ነው። ንብረት አላልኩም። የምታተርፈው ምንድን ነው እንጂ ንብረት ያልክ አንተ ነው የጨመርከው። የሆነ ሰው እኮ ሲጠይቅ የሆነ ነገር ለማግኘት ስለማወቅ መሆን አለበት። እና ለምን ገባ ወዳጄ? ለምን መጣ? እኛ አልጠራህንም። ራስህ የመጣው ፈልገህ ገብተህ ልትመልስ ነው አይደል? ስለዚህ መልስልን። ካልሆነ እኮ መውረድ ትችላለህ። መልስልሃለሁ፣ ችግር የለውም። እኛ በነገረ ማርያም ዙሪያ የሚሻሻል የሚቀነስ ምንም አይነት ነገር ስለሌለን ነገረ ማርያም የድህነታችን መሰረት ስለሆነች ዶግማ ነው። በጣም አሪፍ። እሺ ዶግማ ነው። በቤተክርስቲያኒቷ ውስጥ የትኛው የዶግማ ክፍል ውስጥ ነው የሚገባው ነገረ ማርያም? ከየትኛውም ይሁን ዶግማችን ነው። ግን ለኛ የትኛውም ይሁን አይደለም፣ መልስ ነው የምንፈልገው። ከየትኛው ነው የሚገባው? አንተ የትኛውን ነው የምታውቀው? አንተ ነህ የተጠየቅ ያለው። ኦርቶዶክሱ አንተ ነህ። በቃ እኔ ዶግማዬ ነው ካልኩ በቂ ነው። ከዚህ ነው ብዬ ለማብራራት አይጠበቅብኝም። ዶግማ ነው አልኩ። አታውቀውም፣ ችግር የለውም። አለማወቅ ትችላለህ። ሁሉን ስለማታውቅ አታውቀውም። ዶግማ መሆኑን ካወቅ ይበቃኛል። አይ ታውቋለህ ወይስ አታውቀውም? እምነቱ እኮ የኔ ነው እኮ። ለዛ እኮ ነው እየጠየቅኩ ያለሁት። እምነቱ ያንተ ነው፣ ግን የቱ ጋር እንደሚቀመጥ እምነትን ዶግማ ነው ቀኖና ነው አልከኝ። ዶግማ ነው አልኩ። በቃ እኮ ከየትኛው የዶግማ ትምህርት ነው የሚመደበው? ራስ አሞራው ወይ እየመለስክልን መለስኩኝ እኮ በቃኝ። ዶግማ መሆኑንና ወይ ቀኖና መሆኑን አይደል የፈለግከው? እኮ የቤተክርስቲያኒቷን ዶግማዎች እስኪ ንገረኝ፣ ምንድን ናቸው? ምን ይሰራል አንተ? አታውቀውም ማለት ነው ወዳጅ አይደል? ማለት ዶግማን ሳታውቅ ነው ኦርቶዶክስ ነኝ የምትለው። የምታውቅ ከሆነ ንገረን፣ ይሄ ዶግማዬ ነው ብለህ አስረዳን። ጥያቄን የመለስኩ መሰለኝ። አልመለስክም። ይኸው ሌላ ጥያቄ እኮ አስቀምጬልሃለሁ። ከየትኛው የዶግማ ክፍል ነው የሚመደበው? በጣም ቀላል ጥያቄ ነው። አንድ ሰንበት ትምህርት ቤት ያልገባም ሰው የሚያውቀው ነገር ነው ይሄ። ኦርቶዶክስ ኮንክ ኧረ እኔ አንድ ተራ ምዕመን ነኝ፣ ግን ዶግማ መሆኑን አውቃለሁ እኮ። እኔም እኮ ተምራል አላልኩኝም። ሰንበት ትምህርት ቤት ያልገባ እንኳን ያውቃል ነው ያልኩህ። ስለዚህ አንተ ሰንበት ትምህርት ቤትም ያልገባህን ምዕመን ነህ። ስለዚህ ልትመልስልኝ ትችላለህ። ካልመለስክ እንግዲህ አንተ የፈለግከው ዶግማ ነው ቀኖና ነው የሚለውን አይደል? ስለዚህ በነገረ ማርያም ዙሪያ የምንቀንሰው የምናሻሽለው ነገር ስለሌለ
ዶግማ እሺ ነው አልኩ። ዶግማ የሚባለው ምን ትምህርቷ ነው? ማርያም ላይ ነገረ ማርያም ላይ ቤተክርስቲያኒቷ ዶግሜ ነው የምትለው ምን ፖይንት ላይ ነው? ነገረ ማርያም ተባለ እኮ። ነገረ ማርያም ማለት እኮ የማርያም ነገር ማለት ነው። ስለዚህ ስለ ማርያም ምንድን ነው የያዘው የነገረ ማርያም? ምንድን ነው የያዘው የነገረ ማርያም ትምህርት? ምንድን ነው የሚይዘው? እሱ እኮ እንዲሁ በዚህ በደቂቃ ውስጥ የሚጨረስ መሰለን። በጣም ሰፊ እኮ። እስቲ ጀምሮ ወዳጅ አጨርሰው ጀምሮ። ይህንንም አታውቅም? መጽሐፉ እጅ አለ አይደል? ምን እንደያዘ ይኸው ነገረ ማርያም። የማርያም እናትን አባት ስማቸው ማን ነበር? የሚሉስ ምንም አታውቅም ወዳጅ። ሰላም ሆነ። ሌላ ኦርቶዶክስ ካለ ከሌላው ጥያቄም ብናወራ ጥሩ ነው። አንተ ምን ታናና ጥያቄም? እሺ ልንገርህ። የለም። እሺ ማርያም መቼ ነው የተወለደችው? እስቲ ከትናንሾቹን ጀምር። ማርያም መቼ ነው የተወለደችው? ምን ዓመተ ምህረት ነው የፈለግከው? ደስ ያለ ማርያም መቼ ነው የተወለደችው? የተወለደችበትን ቀን የመያዝ ግዴታ የለብኝም። መጽሐፉ ላይ ግን እሺ ወሩ መቼ ነው? ግንቦት ስንት? ግንቦት አንድ። በጣም ጎበዝ። አየህ እንዲህ ስታክ ትመልሳለህ። ማታውቀውን በሳቅ ታልፋለህ። አወቅነህ ማለት ነው ያንተን አካሄድ። እሺ ስለዚህ አሁን ሌላ ልጠይቅህ። የማርያም ምልጃ ዶግማ ነው በኦርቶዶክስ? እንዴ ያው። እሺ ማርያም አሁን በሰማይ ትለምናለች? በስርዓት ምንድን ነው ስርዓት ነው? ምን አልከኝ? ትለምናለች ወይ ማርያም አሁን በሰማይ ትለምናለች? ጸልያለች ለአንተ? አዎ እንዴ የአምላኬ እናት። እርግጠኛ ነህ? ኧረ ከ100% በላይ። እሺ ማስረጃ ስጠን። ምን አይነት ማስረጃ ነው የምትፈልገው? አሁን የምታምነውን ነገር የሚያሳይ ማስረጃ። ማምነውን እኔ ብቻ ብዬ እንደማላምን ታውቃለህ። ብቻ ማስረጃ የእናንተ እምነት ስለሆነ እኔ ስለ ብቻ አላወራሁም፣ ማስረጃ ነው ያልኩ። ነገረ ማርያምን ሁሉ ያስረዳል እሱ። ማስረጃ ነው ወዳጄ። እባክህ ጊዜን አትግደልብን። ማስረጃ ካለ አለኝ በል፣ ከሌለ የለኝም በለን። ምን የሚል ማስረጃ ነው የፈለግከው? ደጋግማ ማርያም እንደምትማልድ ነው የምታምነውን በሰማይ ትጸልያለች ትለምናለች የሚለውን። ስለ ምልጃዋ ነው። ኦኬ ቴንክ ብራዘሪ። በቃ ይበቃሃል። አላዋቂነትህን ነው ያሳየህ እንጂ እውቀትን ስላሳየህ ምታች ወረድ። ቴንክ ኦኬ ፌዝ አለህ? ፌዝ ማይክ ሚዩት ነው፣ ካልሆነ ላስወርድ ነው። እሺ ታች ወረድ። ኦኬ ሌላ ኦርቶዶክሳዊ ያለ ካለ በአረስቱ ጉዳይ ለማውራት ፈልጋለሁ ብሎ የሚል ሰው ካለ መምጣት ይችላል። ኦርቶዶክሳዊ የሆነ አንድ ቁጥር ይጻፍልኝ ወይ ገስት ይላክልኝ። 2 ቦታ አለ፣ 2ቱ ቦታ ለኦርቶዶክሳውያን ነው። ኦኬ ፍቅርም ኦርቶዶክስ ነሽ ወይ? ኦርቶዶክስ ነህ? ኦኬ ያው ልኬላቸዋለሁ። መምህራኖቻቸው የሚናገሩት እነሱ አይመጡ። አባ ገብረ ኪዳን አሁን ያን ተናገሩ ተኛ፣ ያኛውም ዲያቆን የተባለው ተናገረ ተኛ። በራሳችን ጥይት አይደለ የምንደበደበው ያለው የመንግስቱ ንግግር እንደዚህ ነው። 2 ቦታ አለ ኦርቶዶክሳውያን። እሺ ይልኝ እንግዲህ እንዴት ናችሁ?
ኤርሚ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው። የት ቤተ እምነት ነው? እኔ ክርስቲያን ነኝ። አሁን ግን ትንሽ አወዛጋቢ ሆኖብኛል ትላለህ። የምን ክርስቲያን? የኦርቶዶክስ። ኦኬ። በምን ተወዛገብክ ወንድማችን? እኔ ይሄ መጽሐፍ አሁን እዚህ ከፊት ለፊት ያለው መጽሐፍ ማን የጻፈው ነው? እኔ ጥያቄ ሆኖብኝ ነበር ሁል ጊዜ እና የትኛው መጽሐፍ? ይህ ነገረ ማርያም የሚለው ጥሩ ጥያቄ። ነገረ ማርያም የሚለው እና ይሄ ምንድን ነው ልፋፈተ ጽድቅ የሚባለው ድርሳነ ሚካኤል ድርሳነ ምናምን የሚባለው በጣም ብዙ መጽሐፍቶች አለና ማን የጻፈው ግራ ያጋባኝ። ሲጻፍ ደግሞ ምንም ጥቅስም የለውም። ፈካረ ኢየሱስ የሚባልም አለ። እሱን አንብቤው ነበር። ጥቅሱ ሌላ፣ ንግግሩ ሌላ። እንዴ ጌታ ከመቼ ጀምሮ ነው የፎከረው ብዬ ደግሞ እንትን አደርጋለሁና እስቲ ለዚህ መልስ ልሰማ ብዬ ነውና አረ ነው። እስቲ መልስ ካላችሁ እንስማችሁ። እኔ ጥያቄ አለኝ። አንተ ኦርቶዶክሳዊ ስለሆንክ ኦርቶዶክሳውያን ጠይቅ መምህራኑ። እንዴ ከስንት ጊዜ ጠይቄያለሁ። ምን መለሱ? ውጣ አንተ እንዴ እንደዚህ ብለህ እንዳትጠይቅ። ውጣ አውጣ፣ አስወጡት። ይሄን ልጅ ከጀርባ አጥኑት። ምንድን ነው ከየት ነው የምታመጣው ይህን ጥያቄዎች ይለዋል። ኦኬ ልጆች አሉ። እሺ አንተ ጋር የህፃናት ድምፅ አለ። እንግዲህ ቤተክርስቲያኒቱ ነች የጻፈችው መጽሐፍቶቹን። የመጽሐፍቶቹ ጸሐፊዎች የመጽሐፍቱ ጸሐፊ ባለቤቷ ቤተክርስቲያን ናት። መጽሐፉንም እንዲደርሱ ፍቃድ የሰጠቻቸው ወይ ደግሞ መጽሐፍቶቹንም የደረሷቸው ሰዎች የራሷ የቤተክርስቲያኒቷ ልጆች ናቸው። ባይዘዌ ገድል እንደዚህ ቀላል አድርጋችሁ እንደምታስቡት አይደለም። ገድል በማንም ሰው እጅ አይጻፍም። ምክንያቱም ግዕዝና አማርኛ ቋንቋ ስላለው ማለት ነው። አስቀድሞ በግዕዝ ይጻፋል፣ በብራናው ላይ ተጽፎ የተገኘ ተብሎ ስለተባለ ብራናን ደግሞ ማንም ተራ ምዕመን አይጽፈውም። ግዕዝን የሚያቅ በአብነት ትምህርት ቤት ያለፈ ቅኔ አዋቂ የሆነ ግስን ገስሶም እንደዚሁም እርባታውንም ጭምር ዘሩን አባስቶ እንዲሁም በግጥም መልክ ጭምር የሚጽፍ ሰው ነው የመጻፈው ማለት ነው። እና መጽሐፍቶቹ እንደ ስናያቸው ምንም እንኳን ውስጣቸው የያዙት ይዘት መጽሐፍ ቅዱሳዊ ያልሆነ ለሰው ልጆች ምንም የማይጠቅም ቢሆንም ግን የተጻፉት ግን በግጥም መልክም በድርሰት መልክም የተደረሱት ግን በቤተክርስቲያኒት ውስጥ የአብነት መምህራን የሆኑ ሊቃውንቶች ተብለው የሚባሉ ግዕዝ አዋቂ ተብለው የሚባሉ እንደነሱ አይነት ሰዎች ናቸው የጻፉት። ስለዚህ እነሱ ልጆቹ አጻፉት። ቤተክርስቲያኒቱ እንደ ተቋም በማተሚያ ቤቶች አሳተመችው። አንዳንዶቹም በግለሰብ ማተሚያ ቤት ታተመ። ያን በግለሰብ ማተሚያ ቤትም የታተመውንም አይ ይሄ በእኔ ልጆች እንደተጻፈ እርግጠኛ አይደለሁም፣ በእኔም ማተሚያ ቤትም አልታተመም፣ በሌላ ግለሰብ ማተሚያ ቤት የታተመው፣ ስለዚህ እሱን አልቀበልም ብላም አላለችም። እንዳለ ቀጥታ የተቀበለችው። ለምሳሌ የግለሰብ ማተሚያ ቤት የተባለው የነ ገብረስላሴ ብርሃኑ ማተሚያ ቤት፣ የነ ተስፋ ገብረስላሴ ማተሚያ ቤት ተራ ማተሚያ ቤት አይደለም። እና አብዛኛው በትንሣኤ ዘጉባኤ ማተሚያ ቤት ብቻ የታተመውን አይደለም ኦርቶዶክስ የምትቀበለው። በብርሃንና ሰላም ማተሚያ ቤት የታተመ ትቀበላለች። በአክሱም ማተሚያ ቤት የታተመ ትቀበላለች። በተስፋ ገብረስላሴ ማተሚያ ቤት የታተመ ትቀበላለች። ይሄም ደግሞ መጽሐፉ በደንብ ግልጽ ሆኖ ይናገራል ማለት ነው። ስለዚህ ማን የጻፈው መጽሐፉን? ቤተክርስቲያኒቱ ናት። ማን የደረሰው መጽሐፉን? ፓስተሮች ደርሰውት ቤተክርስቲያኒቱ አልጻፈችው። የራሷ ቤተክርስቲያኒቱ ሊቃውንት ተብለው የሚባሉቱ የተረጎሙት የጻፉት ነው ማለት ነው። ኤርምዬ እስኪ ኦርቶዶክስ ከሆነ በሶስት ምን እንደሚነግስ ጠይቀው፣ ወይ በሶስት ምን እንደሚያከብሩ መልስልኝ እስኪ። ተበጥረቁ አሁን እኔ በሶስት ምንድን ነው አንዴ እናቱ እኔ የምጠይቅህን መልስ። እኔ ተረጋጊያ መልስልሻለሁ። እንዴ ምን ነው እስከ እንደዚህ በሶስት ነው ያልኩክ፣ በሶስት እና ቆይ ልመልስልሽ። እንዴ ጉሮሮ ላይ ልትቆሚ ነው እንዴ እናቱ? በሶስት ያልኩህን መልስ ወንድሜ። ባታ እሺ፣ በስድስትስ? አርሴማ። በ15 ህፃነ ጨርቆስ። በ29 27 መድኃኒዓለም 28 አማኑኤል በዓለ እግዚአብሔር ነው ምናምን የሚባለው። ለማንኛውም አንተ በጌታ ነህ፣ አትዋሽ። ፕሮፋይልህን ገብተን አብዛኛው
እንዴ መዝሙር ስለሰማው ለምንድን ነው እንደዛ የምትይኛለሽ? መዝሙር መስማት ምን በቃ እንደዚህ ጥርት ባላለ ነገር ውስጥ መተክ ሌላ ነገር አትስራሽ። አሁን የተናገረው በዓላትን የጠቅሽው የተናገረው ትክክል ነው። ቆይ እኔ ግድ በኃይል ጉሮሮ ላይ ኦርቶዶክስ የምትይኛለሽ በጌታውን ትይኛለሽ እንዴ? ተረጋጊ እናቱ። ኖ አይደለም። እዚህ ይኸውልህ ሌላ እኛ ድራማ የምናሰራ ነው የሚመስለው። ስለዚህ ኧረ እናቱ ተረጋጊ። መጀመሪያ እኔ የማወራው ከኤርሚያስ ጋር እንጂ ከአንቺ ጋር አይደለም። ኖ ከእሷም ጋር የምታወራው ኤርሚ ያላየውን ነገር እሱ አክብሮ እንደ እንግዳ ተቀበለህ አይደል? ያላየውን ነገር እኔ ደግሞ አያለው፣ ፕሮፋይል ቼክ አደርጋለሁ። እና መዝሙራትስ ማለት ነው አይደለም? ቆይ አንዴ ታስጨርሰኛለህ ወንድምዬ። እኛ ድራማ የምናሰራ ይመስላል። እንደዚህ አይነት ነገር ውስጥ ፕሮፋይልክ ሲታይ የወንጌል አማኝ መዝሙሮች አሉ፣ እንደገና አንድ ዘፈንም አለ። ገብቶሃል? ግን አሁን እኛ ድራማ የምናሰራ ነው የሚመስለው። ለእኛ ኢሜጅ አይደለም። ተረዳኸኝ? እሺ አንደርስታንድ አደረኩሽ። እንደዛ ነው ወንድምዬ። ችግር የለውም። እኔ ኦርቶዶክስ ነኝ ባይዘዌ። ግን ጥያቄዎች በጣም ብዙ ጥያቄዎች ስላለኝ እጠይቃለሁ። ይመልስልኝ ሰው ደግሞ ስለሌለ ያው እንደተመቸኝ ደግሞ እሰማለሁ። ምንድነው አንዳንዴ እንደዚህ አይነት ሰዎችም አሉ። ልክ ነው። አሁን እህትየው ያለችው ማለት ነው። እውነታችሁን ነው። እንረዳለን። እህትየውም እንዳለችው እዚህ እኛን እኔ ስትልክ እኔ ያስገባንህ ማንንም ሰው እውቀት የሌላችሁ ኦርቶዶክሳውያን እባካችሁ አትግቡ እዚህ ቤት። እውቀት ያላችሁ ግን እውቀት የሌላችሁ ግን ኑ ብለን አንልም። እንደውም እውቀት ያላቸው ሰዎች እንዲመጡ፣ እውቀት የሌላቸው ሰዎች ባይገቡ ነው የምንመርጠው። ምክንያቱም ለምንጠይቀው ጥያቄ መልስ አይመልሱልንም፣ እነሱም ደግሞ የረባ ጥያቄም ደግሞ አይጠይቁንም። እና አሁን አንተ ስትመጣ እንደዛ ብለህ አልክ። ኦኬ መዝሙር ፖስት በማድረግ እኔ ኤርሚ እኔ ኦርቶዶክስ ሆኜ በኦርቶዶክሱ ደግሞ ከነ ደቂቀ እስጢፋኖስ የሚባሉት የአባ እስጢፋኖስ ልጆች የነበሩበት ዘመን በዛ ያለው እኔ እስከ ዛሬ ድረስ። ግን ይሄ ከዛ ዘራ ያዕቆብ ከደፋባት ቆሻሻ ጋር ከዛ በኋላ ዘራ ያዕቆብ የደፋባት ቤተክርስቲያን ቆሻሻ መያዣ መረገጫም ነው የጣጣችሁና ጥያቄ ስጠይቅ ደግሞ በቃ እንደ በርባን ነው የሚያሯሩጡ። ያወጣዋል፣ ከዛ ቤት ውጣ ይለዋል። ለምን? የሆዳቸው ጉዳይ ስለሆነ ይዘጋባቸዋል። አሁን ግን በጣም ሁሉ ነገር ሆነ። አሁን ግን በጣም የለየለት አሁን በዚህ ሚዲያ ላይ ሲታወቅ የነበረው ቤዛችን ተባለ። እንግዲህ አሁን አንዳንድ ጊዜ ሳታውቀው ለካ ስንት የበሰበሰ ድንጋይም ትደገፋለ ግንድም ትደገፋለ ብዬ ሳያቸው በቃ እመቤታችን ናት እማይሆን ታርጋ መለጠፍ ጥሩ አይደለም። ክርስቶስ ነው ቤዛ፣ በቃ ክርስቶስ ነው። እኔም በማውቀው ክርስቶስ ነው ቤዛ። ከዛ አልፎ ተርፎ ሌላ ቤዛ የሆነ በመስቀል ላይ ሌላ ወጥቷል፣ ሌላ ተንጠልጥሏል ከሆነ ንግግሩ ረጋ ብለህ ማጣራት ይሻላል በማለት ነው። አሁን ደግሞ እዚህ ሳያችሁ ደግሞ ነገረ ማርያም ምናምን ይባላልና ይሄ ድሮ ተጠይቆ ኤርሚዬ በመልስ የታጣበት እንትን ነው። እኔ ትዝታውን እከታተላለሁና ብዙ ጥያቄዎች ይጠይቃል። አንተንም እከታተል ነበር በፌስቡክ ፔጅ፣ በፌስቡክ ላይ ድሮ በዩቲዩብ ላይ እከታተል ነበር። በጣም በአንተ በጣም እስቃለሁ፣ እዝናናለሁ። ትምህርት ደግሞ በጣም ብዙ ነገር ማር ነበር እና ጥያቄዎች ግን በጣም ብዙ ነገር ስጠይቅ እኔንም ጥሩ አይደለም እንደዚህ አትጠይቅ፣ ይሄ ከአቅም በላይ ነው፣ አንተ መጀመሪያ ውዳሴ ማርያም እንትን አጥና ምናምን ነው የሚሉኝ። እንግዲህ አሁን እሱ ከሆነ እሺ ብዬ ደግሞ ስታየው ደግሞ እሱም ሌላ ፓርት ነው የሚመራ። ስታየው ደግሞ ግን ለምንድን ነው አንተም ሆንክ ሌሎች ኦርቶዶክሳውያን ወንድሞች ከአንተም በፊት ከአንተም በኋላ አሁንም ያለው ትውልድ ጥያቄ ሲጠየቁ ተገቢውን መልስ ከመስጠት ይልቅ ጀርባውን አጥኑት ከማን ጋር ነው የምትውለው እየተባለ የሚባለው ነገር ለምንድነው እንደዚህ ሆነው? መልስ ስለሌላቸው ነው ወይስ እውነት ያንተ አዋዋል ወይ ሌሎች አዋዋል ስለተበላሸ ነው ለጥያቄው መልስ የማይሰጡት? ቀጥታ እውነቱን ልንገርህ፣ ኢየሱስ የሚለው ስም ጉሮሯቸው ላይ ስለሚቆም ያ እውነቱ ይሄ ነው። እንግዲህ ወገኖች እውነቱ ይሄ ነው። ስለዚህ እራሳቸው ናቸው የሚቀሰቅሱት። እራሳቸው ብለው ለተጠይቁት ጥያቄ አይመልሱም። ራሳቸው እንደፈለጋቸው ይናገራሉ። ለተናገሩት ነገር ምንድነው መልስ አምጡ ተብሎ ሲባል ለተጠይቀው ጥያቄ የሚመጠን መልስ ከመስጠት ይልቅ ሰውን ከበስተጀርባው መርምሩት፣ አጣሩት፣ የት ነው የሚውለው፣ ከነማን ጋር ነው የሚቀመጠው፣
የት ነው የሚያድረው ምናምን ነገር ብሎ የሚል ማለት ነው። የሰውየው የት ማደርና የት መዋል አይደለም ማተር የሚያደርገው። ጥያቄው ትክክል ነው ትክክል አይደለም፣ መጽሐፍ ቅዱሳዊ ነው መጽሐፍ ቅዱሳዊ አይደለም ብሎ የሚለውን ነው መታየት ያለበት። ለጥያቄው የሚመጥን መልስ ነው መሰጠት ያለበት። ቀላል እኮ ነው እንዴ! ማርያምን እኮ ሰማይና ምድር የሰራች አምላክ ነች እኮ ማለትም ትችላላችሁ። ግን ቀጥሎ እንደዚህ ብላችሁ ስትሉ እንዲህ ብላችሁ ለማለት ምንድነው ዋቢያችሁ? ምንድነው አስረጂ የሆነው? የመጽሐፍ ቅዱስ አስተምሮታችሁ አምጡ ብሎ የሚጠይቅ ትውልድ እኮ አለ። ቀላል እኮ ነው። ተነስቶ ኢየሱስ ክርስቶስ አምላክ አይደለም ሰው ነው ማለት፣ ሰው ብቻ ነው ፍጡር ማለት ማነው ፍጡር ብቻ ነው ማለት እኮ ቀላል ነው። ለንግግር ቀላል ነው። ለአንተ ቀሎ ወይ ለአንቺ ቀሎሽ ለእነንትና ቀሏቸው መናገር ቀላል ነው። ግን ደግሞ ያን ንግግር አስከትሎት የሚመጣ ጥያቄ የሚነሳ ጥያቄ አለ። ምንን መሰረት አድርገህ ነው ኢየሱስ ክርስቶስን ፍጡር ነው አምላክ አይደለም ብለህ ያልከው ብሎ የሚል ደግሞ ሌላ የሚጠይቅ ትውልድ ደግሞ አለ። ለዛ ለሚጠይቀው ትውልድ ለጠየቀው ጥያቄ የሚመጥን ተገቢ መልስ ካልሰጠ በጥላቻ ላይ የተመሰረተ ወይ ደግሞ የቡና ወሬ የሆነ እውቀት ይሆናል ማለት ነው። ስለዚህ በትውልድ ፊት ያሳፍራል። አሁን አንድ ሰው መጥቶ ኢየሱስ ክርስቶስ አምላክ አይደለም ብሎ ቢል ኦኬ መብቱ ነው። ግን አምላክ መሆኑን የማምነው እኔና ወንድሞቼ እናቶቼ እንጠይቀዋለን። ለጠየቅነው ጥያቄ የእኛን ጥያቄ ዳሜጅ የሚያደርግ በመጽሐፍ ቅዱስ ላይ የተመሰረተ እውነትን አምጥቶ ጥያቄያችንን በእውቀት አፈርደቼ አስግጦ የእሱን እውቀት ከፍ አድርጎ ለማሳየት መረጃ ኤቪደንስ ማቅረብ አለበት። ካልሆንስ በቃ ብያለሁ ብሎ የሚል ነገር አይሰራም። ደግሞ ይሄ ሰውዬ ስላለ ኦኬ ኢየሱስ ክርስቶስ አምላክ አይደለም ብሎታልና ይሄን ሰውዬ እንከተለው ብለን አንልም። ዝም ብሎ እንደዚህ አይነት ቀረ። ማርያምን ቤዛ ናት መረጃ አምጡ። የለም እና ያልከው ነው። ይሄ አርዕስት እንደው መነሳቱ የቤተክርስቲያኒቱን ጭንብል ነው እየገለጠ እያሳያለ። ወንድሞች እናቶች እና ሌሎች ካላችሁ መምጣት ትችላላችሁ። የወንድማችን የጠየቀውን ጥያቄም ጭምር አብራችሁ መመለስ የምችሉ እዚህ ገስት ላይ 2 4 6 8 10 11 ሰው አለ። የወንጌል አማኞች ሁኑ ኦርቶዶክሳውያን ሁኑ አላውኩም። የእናንተን ፕሮፋይል እየገባን ውስጥ ማየት አይጠበቅብንም። ኦርቶዶክሳውያን የሆናችሁ 77 ቁጥር ጻፉልኝ፣ አስገባችኋለሁ። ኮሜንት መስጫው ላይ 7 ቁጥር የጻፈልኝ ሰው ካለ አስገባዋለሁ፣ ወይ ደግሞ ኢንቫይት አድርገዋለሁ፣ አክሴፕት ያደርገኛል። ካልሆነ ገስት እንዲልክልኝ እነግረዋለሁ። አንድ ቦታ አለ ወንድማችሁ ታች ቁጭ ብዬ ልስማ። ደህና ቦታ ልልቃቅልህ። አመሰግናለሁ። እሺ ዲዲሞስ ኦርቶዶክሳዊ ነህ? ኦኬ ሶሪ አላውቅም። አሁን ባይሆን መጨረሻ ላይ ጥሩ ነገር ተናገርክ። አንድ ሰው ከፈለገ ማርያምም ሰላም በመጀመሪያ እሺ፣ ሰላም ነው። የት ቤተ እምነት ነው ወንድማችን? አንድ ሰው ማርያም እግዚአብሔር ናት ብሎ ማመን ከፈለገ ማመን ይችላል። this is right። እኔ አሁን ሬሌቨንሱ አይታየኝም። አሁን አንተ እዚህ ውስጥ የጠየቃችሁ ጥያቄ ቤተ እምነት ንገረን። የካልቪን እና የሉተርን ልዩነታቸው ምንድን ነው ብዬ በጠይቅህ ይሄ እታች ውረድ። ምክንያቱም መደማመጥ ስላልቻልክ ማለት ነው። ቴንክ ዩ። እንዴት ሰላም ብለህም ሳትጀምር ቤተ እምነት የት ነው ብዬ ስለ ነን ስቶፕ ማውራት የለብህም። ከአንተ በፊት እንደውም የቀደመ እኔማ እንደሆነ ስላላወቅኩኝ እንጂ ዲዲሞስ ገስት ላይ ረጅም ሰዓት ቆይቷል። ዲዲሞስ ሰላም ላንተ ይሁን። እሺ ሰላም ናችሁ? እንዴት ይሰማል? ይሰማል። ደህና ነህ? ከየት ቤተ እምነት ነው ወንድማችን? እሺ እኔ ኦርቶዶክስ ነኝ፣ ግን በጣም ጠለቅ ያለ እንትን የለኝም ማለት እውቀት ስልህ መርምሬ ብዙ አላውቅም። ከውጭ ግን ያው እምነቴ ኦርቶዶክስ ነው። ከውጭ ግን አውቃታለሁ ማለት ቤተክርስቲያኗን ያው ስልህ ታሪክም ስለምወድ እና ለዛም ቦታም ስለሆነ ይሁን አላውቅም፣ ግን ማናችንም ብንሆን ማለት ነው እዚህ ጋር አንድ ጥያቄም ለመጠየቅና በዚህ ጉዳይ ላይ ነገረ ማርያም ምናምን ለሚለው ነገር ብዙም ስለ ማብራሪያ ልሰጥ አልችልም። ኤርሚ ግን ብዙ ጊዜ እከታተላለሁ እና እንዲሁ ኮመንትም ለመስጠትና እኔ አንድ ጥያቄ አለኝ የምትሰጠኝ ከሆነ 2 ደቂቃ 3 ደቂቃ ላውራና ልውጣ። ይዛው ራይት ጥያቄን ምን አይነት ጥያቄ ነው? ከዚህ ጋር አሁን ካነሳውን ሀሳብ ጋር የሚሄድ ነው ወይስ ሌላ ጥያቄ ነው? አይ በፕሮቴስታንቶች ላይ አንዳንዴ አሁን ፕሮቴስታንት አንተ 66ቱን ነው አይደለ የምትከተለው ያለ
ማለት 81ዱን አትቀበልም፣ 66ቱን ነው። 81 ሳይሆን ማልቀበለው በ80 አሐዱ የተባለ ውስጥ 15 የሚሆኑ ዲትሮካኒካል የተባሉ መጽሐፍቶችን እንጂ ማልቀበለው፣ ሌላውማ 66ቱ ስለሆነ እቀበለዋለሁ። አዎ እኮ የማትቀበላቸው አሉ ማለት ነው። 15 መጽሐፍ አንድ እንትን ላይ አሁን ለምሳሌ መጽሐፈ ሄኖክን አትቀበልም አንተ። ከማልቀበላቸው መጽሐፍቶች አንዱ ነው። እሱ ልክ ነው። እነሱንና ሌሎችም 15 መጽሐፍቶች አሉ፣ እነሱን አንቀበልም። አዲስ ኪዳን እንትን ላይ ደግሞ ያለ ማን ነው? የይሁዳው መልእክት ላይ ብዙ ገጽም የለውም፣ ትንሽ ገጽ የሆነ የይሁዳ መልእክት ነው። 5 አካባቢ ላይ ሄኖክን እዛ ላይ ሄኖክን የሚያወድ ሰው አይነት ነገር አያወድስም። ማወደስ ሳይሆን 11ኛው ቁጥር ላይ ማለት ነው። በይሁዳ መልእክት 11ኛው ቁጥር ላይ የአዳም 7ኛው የሆነ ሄኖክ ብሎ ይላል። ምንም አያወድሰውም ብራዘር። ውዳሴ ባያወድሰውን ብቻ ግን ስሙን ጠቅሱት ያሞግሰዋለን በለው ምንም በለው ምንም አያሞግስምም አያወድስምም። ሙገሳ ውደሳም የለም። ስሙን እኮ ቁጥር 11 ላይ ከቁጥር 10 እና 11 ላይ ጀምሮ የአዳም 7ኛው የሆነ ሄኖክ ብሎ ይጠራዋል። የእግዚአብሔር ሰው ሄኖክ እዛ ጋር ብቻ አይደለም፣ ይሁዳ መልእክት ላይ ጭር የሚጻፈው በዘፍጥረት መጽሐፍት ላይ ተጽፏል። ከእምነት አባቶች ተርታ ማለት ነው። ዕብራውያን መልእክት መጽሐፍ ላይ ተጽፏል። አሁን መጽሐፍ ቅዱስን ስላላነበብክ ሄኖክ ስሙን ይጠራዋል ብለህ ካልክ ሄኖክ ስሙ የተጠራበት እዛ ቦታ ብቻ አይደለም። ዕብራውያን 11 ላይ ተጠርቷል። ዘፍጥረት መጽሐፍት ላይ ተጠርቷል። ይሁዳ በመልእክቱ ላይ ጽፎታል። ሄኖክ የሚባል ሰው የእግዚአብሔር ሰው ነው እና እናምናለን። ይህ ዘመን ኦፍ ጋድ የእግዚአብሔር ሰው ነው። ዘመን አበው ሕገ ልቦና ላይ የነበረ ሰው ነው። ሞትን ሳያይ በእምነት የተወሰደ አካሄዱን ከእግዚአብሔር ጋር ያደረገ ጻድቅ ራይቸስ ማን ነው። ስለዚህ እሱ የጻፉት መጽሐፎች ሊኖሩ አይችሉም። የለውም ስማቸው በመጽሐፍ ቅዱስ ላይ የተጻፈ። ነቢዩ ኤልያስ እኮ ራሱ የእግዚአብሔር ነብይ ነው፣ ግን በስሙ መጽሐፍ የተጻፈ የለም። ነቢዩ ኤልሳ ታላቅ ነብይ ነው። እነዚህ 2 ታላላቅ የብሉይ ኪዳን ነቢያት በስማቸው መጽሐፍ አልተጻፈም። በስማቸው መጽሐፍ አልተጻፈም ማለት የእግዚአብሔር ነብይ አይደሉም ማለት አይደለም። ስለዚህ ሄኖክ የእግዚአብሔር አገልጋይ ነው፣ የእግዚአብሔር ሰው የነበረ ነው። ግን በስሙ መጽሐፍ ተጽፏል ብሎ የብሉይ ኪዳንን መጽሐፍት ባለቤቶች የሆኑቱ ዕብራውያኑ ማለት ነው፣ እስራኤላውያኑ እነሱ በካህናቸው ውስጥ አልጨመሩትም። ለምንድነው? እነሱ ጨመሩትን ነው እኛ የምንቀበለው። እነሱ የጨመሩት ለምንድን ነው? የእግዚአብሔር ቃል አደራ ተሰጥቷቸው ብሎ ስለሚል በሮሜ መልእክት መጽሐፍ ምዕራፍ 3 ላይ አየህ፣ በእነሱ ልጆች የተጻፈ መጽሐፍት ነው ያለው። ስለዚህ ሄኖክን የእግዚአብሔር ሰው መሆኑን አይሁዳውያን ያምናሉ፣ አልካዱም። የይሁዳ መልእክት ጸሐፊ ራሱ አይሁዳዊ ሰው ስለሆነ አዲስ ኪዳን አማኝ አይሁዳዊ ሰው ስለሆነ ሜንሽን አድርጎታል፣ በትውፊት ስለሚነገር ማለት ነው። የነበረበት ዘመን ከአብርሃም በፊት ስንት ትውልድ ማለት ነው? ኖህ ሳይወለድ የኖህ በፊት እንደሆነ ቤተክርስቲያን ግን ስለ ከማስረጆቹ ጋር እንደዚህ አንዳንድ በግዕዝ ያሉት አሁን በምዕራባውያኖቹ ማይተህ ከሆነ ውድ ናቸው። ኢቤይ ላይ እንኳን ያሉ የግዛም ለምን ይሆናል ብለህ እንደዛ ስታስብ ቀላል ነገር አይደለም። ህትመት ባልነበረበት ቅድም አሁን ስታወራ የነበረው ስለ ህትመት የነበረው አሁን ቅርብ ጊዜ ማን ዮናስ ጉተንበርግ ነው ጆን ምናምን ጉተንበርግ የሚባል ከ200 ዓመት አይሞላው ህትመት የመጣው። ከዛ በኋላ ብዙ ህትመቶች ወጥተው መዛባቶች ምናምን ሊኖሩ ይችላሉ እና ህትመት ሳይኖር በፊት ግን ብራና በጥብጣ ገብተዋል። በጣም ብዙ ልትመረመር ይገባል ባይነኝ። መርመረናል፣ እየመረመርንም ነው። የቱንም ያህል ብራና በጥብጣ ማነው ቀለም በጥብጣ ብራና ዳምጣ መልካም ነገር የጻፈችው መልካም ነገር ለሀገር ያስቀመጠችዋል የኢትዮጵያ ኦርቶዶክስ ቤተክርስቲያን። ይሄንን በፍጹም የማናችንን ባለውለታ ናት ኤርሚ፣ ለሙስሊም ለሁሉም። ምክንያቱም ይሄ ዓለም የሚያደነቃት ነገር ነው። ቱቢ ሆነስት ይሄንንማ ማመን አለብን። እምነቱን ውስጡ እንትን የለውም ብትልም ማለት መንፈስም ጥሩ መንፈስ የለባትም ብለህ ብታምን እንኳን ባታምን እንኳን እንደ ቤተክርስቲያንነቷ ባለውለታ ናት። ብዙ ነገሮች እኛ ለኢትዮጵያ ምድር ለአንተም ለእኔም ኤርሚያስ ኢንዲቪጁዋል እየተደማመጥና ምንም እኛ ውለታ የላትም ብለን እንዳልናርገህ ልክ የወቀሳ አይነት ነገር አታቀርም። የኢትዮጵያ ቤተክርስቲያን ኦርቶዶክስ ለኢትዮጵያ ምድር በጣም ብዙ ዘርፈ ብዙ መልካም ነገሮችን የሰራች ቤተክርስቲያን ናት። እኛ ህሊናችን የጣን ሰዎች አይደለንም።
ኖ አይ ለኢአማኞችም ቢሆን ለማለት እኔ ፈልጌ ለማንም ይሁን ነው። ለኢትዮጵያ ማለት ምድሪቱ ላይ ላለ ነገር መልካም ነገር ሰርታለች። በቃ የአማንያን ይሁን አይሁን ኢትዮጵያዊ ነኝ ብሎ የሚል ሁሉ በአንድም በተዘዋዋሪ መንገድ በምድሪቱ ላይ ያለ የቀን ካላንደር ቢሆን የተለያዩ ነገሮች ቢሆን በጣም ብዙ ነገር መልካም የሰራችው ነገር አለ። ግን ያን መልካም ነገር ሰርታለች ማለት ግን በሙሉ የምትናገረው ቤተክርስቲያኒቱ ግን እውነት ነው ማለት አይደለም። የዛኑ ያህል ነገር ደግሞ ትውልድ የሚታነጽበትን ነገር እንደሰራች ሁሉ በመንፈሳዊ ዓለም ደግሞ ትውልድ የሚሞትበትን ነገር ደግሞ ሰርታለች። ኦኬ ትውልድ የሚታነጽበትን ነገር ፊደል ቀርጻ እንዳልከው ብራና ፍቃ ብራና ዳምጣ ቀለም በጥብጣ አቦጊዳ እንዳስተማረች ሃሁ ሂሄ ብለን እንድንል እንዳስተማረች ሁሉ በነዛው በቀረጸቻቸው ፊደሎች ደግሞ የማይገባን ጽሑፍ ጽፋ ገድላት ድርሳናት ላይ ደግሞ ትውልድን ደግሞ የሚሞትበትን ነገር ይኸው እነዚህ መጽሐፍቶች ተጽፈዋል ማለት ነው። ውስጣቸው ሲፈተሽ አንድም ነገር የለም። ስለዚህ ለምድር ያደረገችውን ነገር ማንም አይክድም። ማንም እኛ እኮ ህሊና አለን፣ ማንም አይክድም። ግን ይሄ ማለት በመንፈሳዊ ዓለም ደግሞ ያበላሸችው ነገር የለም ማለት አይደለም። በቀረጸችው ፊደል ትውልድን የሚሞትበትን የሐሰት ትምህርት ደግሞ የጻፈች ቤተክርስቲያን ናት። በቀረጸችው ፊደል በመንፈሳዊ ዓለም ትውልድን የሚገድል ትውልድን ከአምላኩ ከእግዚአብሔር የሚያርቅ የሰው ስርዓት የሆነ ትምህርት፣ የአእምሮ ጭማቂ የሆነ ትምህርት፣ አንዳንዱ ከመናፍስቱ ዓለም የተቀዳ ትምህርቶችን ሁሉ ጭምር ጽፋ ትውልዱ ያን እያነበበ እየሞተ ነው ያለው። በቀረጸችው ፊደል መልካምን ነገር እንዳስተማረች ሁሉ በቀረጸችው ፊደል መንፈሳዊ ዓለም ላይ የጻፈቻቸው መጽሐፍቶች ትውልድ ገዳዮችም ጭምር ሆነው ተገኝተዋል ነው የምንለው። ትውልድን የሚያርሙ ትውልድን የሚያንጹ ወደ እግዚአብሔር የሚያስጠጉ መጽሐፍቶች እንደጻፈች ሁሉ ትውልድ ደግሞ ከእግዚአብሔር አርቆ እግዚአብሔርን እንድንክድ የሚያደርግ ለምሳሌ ግን ከድሮ ጀምሮ አሁን ከድሮ ማለት በአንተም ሆነ በእኔ ዕድሜ ከድሮም ጀምሮና አሁን እስካሁን ብናይ ወንጌል አልተሰበከም። እንደውም ብዙ ልጆች ፕሮቴስታንት ምናምን አልሆኑም ከኦርቶዶክስ ወጥተው ስልህ ግን እንደዛም ሆኖ ግን ያለው ኢንቫይሮንመንት ስታየው ችግሮች ናቸው እየባሱ ያሉት። እንደውም ሰው አማኝ ባይሆን ባያውቅ ይሻላል ነው ብትለው። ምክንያቱም አሁን ዛሬ ወንጌል በደንብ እየተሰበከ በየቦታው በየክፍለ ከተማ በየት ነው የሚሰበከው ወንጌል ውስጥ ንገር። ደቡብ ኢትዮጵያ ላይ ከደቡብ ጀምረ እስከ ሰሜኑ ድረስ ኦርቶዶክስ ናት። ወንጌላውያን አማኞች ናቸው የሚሰብኩት ወንጌሉ። ወንጌል አማኞች ናቸው እንጂ ኤንጂኦ ሚሽን ምናምን ተብሎ ተገብቶ የሆነው ነገር ብናይ ምንም ነገር ጠብ ያለው ነገር የለም። ይሄንን ቤተክርስቲያን ታዲያ አሁን አንተ የነገርከን ነው ወንድሜ። ቤተክርስቲያን የኦርቶዶክስ ቤተክርስቲያን ያንተ ቤተክርስቲያን አሁን የወንጌላውያኑ አማኞች ፕሮቴስታንቱና ተሐድሷውያኑ ወንጌል እየሰበኩ ነው፣ እውነትን እየገለጡ ብርሃንን ለሰዎች እያሳዩ ነው ብላ የምትለው ወይስ ትውልድን እያሳሳቱ ነው ብላ የምትለው ኦርቶዶክስ ቤተክርስቲያን? እኔ ኦርቶዶክስ ምንም ስህተቷ ምንም አልገባኝም። ጥያቄ ለምን ትዘለዋለህ? አሁን አንተ ከደቡብ ጀምሮ ወንጌል እየተሰበከ ነው፣ ፕሮቴስታንቱ ወንጌል እየሰበከ ነው ብለህ አልከኝ። ኦኬ ቤተክርስቲያንህ ግን ፕሮቴስታንቷን እውነት የክርስቶስ ኢየሱስን ጤነኛ የሆነውን ወንጌል እየሰበኩ ነው ብላ ታምናለች እንደ ቤተክርስቲያን? ማናት? ኦርቶዶክስ ነው ብለህ ስላልክ ማለት ነው። እንደዛ ብላ ታምናለች። ወንጌላውያኑ በእውነት በግሌ ቤተክርስቲያን ምን እንደምትል እንደዚህ በጅምላ አይናገርም። እኔ ግን በግሌ ተሰብኳል፣ ግን ትክክል አይደለም። ቢሆን ኖሮ ያ ሁሉ እንግዲህ ሰው ጸሎቱ እናንትን ቢሆን ኖሮ አገሪቷም ለምለም ትሆን ነበር ነው። እንደውም እንደ ደቡብ አረንጓዴ አልነበረም። ግን 35 ቁጥር ሚሽኖች ምናምን ገብተው መጽሐፍ ቅዱስ ይዘው የጀመሩት ነገር አሁን ተስፋፍቶ እንደምታየው ወላይታ ምናምን የምትለው ወደ ደቡብ እስከታች ድረስ ድርቅ ነው። ለምለም የሚባለው ቦታ ላይ ትክክለኛ አይነት ስብከት ግን ቢሆን ኖሮ ወንጌሉን ያደረቀው ትክክለኛ ወንጌል ቢሆን ኖሮ ሶሪ ኤርሚያስ፣ እኔ ማንንም ሃይማኖት ክሪቲሳይዝ ለማድረግ አይደለም። ግን ስለዚህ እዛ የተሰበከው ወንጌል ነው ወይ ወላይታና ደቡብ አካባቢ ላይ ያለውን ድርቅ እንዲሆን ያደረገ? ደቡብ በቃ ሊባቡር የምትለው ወደ ምስራቅም አራቱም አቅጣጫ ብትሄድ ወንጌል አሁን ገብቷል። ልክ አሁን የፕሮቴስታንት እንትን ገብቷል። ወንጌሉ እንደገባ እናውቃለን። ግን የተሰበከው ወንጌል ደቡቡን አሁን ድርቅ አደረገው ወይ? ድርቅ ብለህ ስላልክ ማለት ነው።
አዎ ክርስቶስ ከተሰበከ ሁሉም እንግዲህ አምላክ ብሎ ካለ ወይ ትክክል ነው ወይ ትክክል አይደለም ማለት ነው። ይሄ ማለት ምን እያልከ ነው? የወንጌል አማኞቹ ኢየሱስ ጌታ ነው ብለው ሲሉ ዛፎቹ ሁሉ መስማት ተስኗቸው ወይ ደግሞ ዛፎቹ ሁሉ ቡናውም፣ ማንጎም፣ አቮካዶም የተባለው በሙሉ ዛፎች ሁሉ ወደ ድርቀት ተቀየሩ። ምክንያቱም የሚነገረው ኢየሱስ ጌታ ነው ብሎ የሚለው ትምህርት እውነት አይደለም፣ ተሳስታችኋል፣ እኛን ሁሉ ከድሮ ባሰ ነው። ኤርሚ ከድሮ ባሰ ነው። ከድሮ ይሻል ነበር። እሺ ጥሩ ጥያቄ ልጠይቅህ። ከድሮ ይሻል ነበር፣ አሁን ባሰ ነው እንጂ ያው ጥያቄ ልጠይቅህ። ኦኬ ክርስትና ምድራችን ላይ የገባው በሰሜኑ ክፍል ነው ተብሎ ይታመናል አይደል? በሰሜኑ የሀገራችን ክፍል ተሰብኳል አይደል ክርስቶስ? ሐዋርያቶቹ ሁሉ እንደውም ወንድምዬ አሁን እንግዲህ ምናልባት ከከፊል ትግራይ ከከፊል ጎንደር እና ኤርትራን ጨምሮ ሰሜኑ የኢትዮጵያ የሀገራችን ክፍል ነው ተብሎ የሚባለው እና አሁን በትግራይ በሰሜን ጎንደር ትልልቅ ተራሮች እህል የማይበቅልባቸው የዱር አራዊቶች ብቻ የሚሰማሩባቸው በጦርነት ካልሆነ በስተቀር ሰው እንኳን የማይሄድባቸው በትግራይ ወረዳዎች ውስጥ ያሉ እህል የማያበቅሉ ስንት የደረቁ ቦታዎች አሉ። በኤርትራም እንደዚሁ። ታዲያ ወንጌሉን ሰብከውት ለምን ይሄ ምድር ለምን ለምለም አልሆነም? ለምን ድርቅ ሆነ? እንደዛ ብለን እንድናስብ ነው የምትፈልገው? በመልክዓ ምድር በረሃ ስለሆነ ብለህ የምትለው የሰሜኑ ክፍልስ ወንጌል እንግዲህ አስቀድሞ የተነገርበት ክርስትና ገባበት የተባለው ነው። ለምንድነው የኤርትራ ምድር አብዛኛው ተራራና ቁልቁለት ሸለቆ ምናምን ነገር ከመሆኑ የተነሳ እህል የማይበቅልበት ሆነው? ለምንድነው የትግራይ አሁን በተፈጠሩበት እግዚአብሔር ሲፈጥራቸው በተፈጠሩበት ማንነት ተራራዎቹን እንኳን እንዳናስብ ከመጽሐፍ ቅዱስ ጋር አገናኝተን ነው የምታወራው? ወንድምዬ እንዲህ አይነት ሎጂክ አይሰራም። እኔማ ከታሪክ ጋር ስለማነጋገር ነው። አሁን የምለው ሰሜኑ የምትለው ቦታ ብቻ ሳይሆን ከታሪክ ጋር አገሮች ራሱ እኮ የመጡት አገሮች እኮ የተባለው አሁን ሱዳን፣ ኢትዮጵያ ምናምን የሚባለው ሀገር ኢትዮጵያ እንደውም ስሟ እዛ ነው። ሌሎቹ ግን ሀገር አሁን አውሮፓም ስማቸው እያንዳንዱ የመጣው እኮ የ200 ዓመት ታሪክ አልነበረም። ሌላ ጋር ሄድኩኝ አገር አልነበረም ነው ስም አልነበረም። አልጠይኩም የሀገርን ጨርስ አድምጠኝ። ታሪክ አውቃለህ። በሰሜኑ ኢትዮጵያ በኩል ክርስትና እንደመጣ ካመንክ ለምንድነው የትግራይና የኤርትራ ምድር ከፊል ጎንደር ድርቅ የሆነው? ያ ቦታ ላይ እኮ አሁን እኮ መቼ ነው እስኪ ጦርነት ሳይሆን ያለፈበትን ቦታ ነገር ጦርነትም ያራቀው ለምንድን ነው? ወንጌል ተሰብኮበታል ብለኛል። ጦርነትም ከዘመናት ጀምሮ ያራቀው ምድር ነው። ኦኬ ግን የራሳችን የኢትዮጵያ ግዛት የነበረ ኤርትራም ነፃነቷን አግኝታ እስክትወጣ ድረስ ትግራይ አሁን የኢትዮጵያ ግዛት ነው። ጎንደር የኢትዮጵያ ግዛት ነው። ለምንድነው ሰሜን ኢትዮጵያ ላይ ጦርነት አድርቅ ብሎ ያለው? ሁሉ ቀን ሰዓት ለምንድነው በዛ የሚለኩሰው? ምክንያቱም ክርስትና በዛ ገብቶ ወንጌል ተሰብኳል ብለዋል። እዛ ምድር ላይ የተሰበከ ወንጌል የክርስቶስ ወንጌል ከሆነ ለምንድነው ሰላም ያጣ ነው? ለምንድነው ምድሪቱም አንዳንድ ቦታዎች ላይ አብዛኛው ምድሩ የሰሜኑ የሀገራችን ክፍል በተራሮች የተሸፈነ ነው። በቃ ያ ደግሞ የሆነው ጦርነት ስላለ አይደለም፣ ወይ ደግሞ ወንጌሉ ስለተሰበከና ስላልተሰበከ አይደለም። እውነት ስላለ ነው። አድበጣይ ተራራው እንደዛ የሆነው ተራራው እንደዛ የሆነበት ምክንያት በተፈጥሮ እንደዛ ሆኖ እግዚአብሔር ስለሰራው ነው። አለቅ ደቡቡ ክፍል ለሚሆነው ወንጌል ስለተሰበከና ስላልተሰበከበት አይደለም። በተፈጥሮ ግሪን ስለሆነ ነው፣ ለም ስለሆነ ነው። የኢትዮጵያ በጣም ለም የሆነውን ቦታ ጥራ ተብሎ ይባል ማንም ሰው ያውቃል። ታሪክን እንግዲህ የምታውቅ ከሆነ ደቡብ ክፍል ለም ነው። ኦሮሚያ ክልልና አማራው ክልል ላይ አብዛኛው ለም ነው። ለዚህም ነው ጤፍ እርሻ ምናምን ነገር የሚታረሰው አብዛኛው የሚወጣው አብዛኛው የጤፍ ምርት የሚወጣው ከአማራ ክልልና ከአማራ ክልልና ከኦሮሚያ ክልል ላይ ነው። ይህ ባቡሩ መስራቁም ብቻ ሁሉም ክልሎች በራሳቸው ድሮ ከነበራቸው ይዘት ወርደዋል። በቃ ጥሩ ነገር የለም ማለት በተፈጥሮ እንኳን ራሱ ስታይ ለማለት ያ የሆነው ወንድሜ ክልሎቹን ተዋቸው። የተፈጠረው የሰው ዘር በእግዚአብሔር መልክና አምሳል የተፈጠረው እኔ እናንተ እኮ ወርደን በኃጢአት ሸለቆ ውስጥ እኮ እየዳከር ነበር። እኔ አሁን ጌታ ኢየሱስ ካወጣኝ ድፍን 25 ዓመት አለፈኝ። አንተ እኮ ራሱ ከተፈጠርክበት ዓላማ ከተፈጠርክበት ከእግዚአብሔር ክብር ወርደህ በኃጢአት ዓለም ውስጥ ነው ያለው። በበደልና በኃጢአት ሙታን ነህ። ኦኬ ምድሩና ተራራውን ሸለቆውን ተው። ህዝብ እኮ ራሱ አዳም
በእግዚአብሔር ፊት በሰራው በደልና ኃጢአት ምክንያት ከእግዚአብሔር ተለይቶ ተቅበዝባዥ ሆኖ እኮ እየኖረ ነው። አንተ አሁን በመቅበዝበዝ ውስጥ ነው ያለው። ኢትዮጵያዊ ወንድምህ ግን ነፍስ አምላክህን ያላወቀች ገና ያልተረጋጋ ወደ እግዚአብሔር ቃል ያልመጣህ ነህ። ቶ ተራራውና ሸለቆ ታዲያ ፀሐይ ዝናብ ቆም ቢከለከል ድርቅ ቢሆን እንዲህ ከጊዜም ብዛት ስለ አንዳንዴ እኮ እንትን ትላለህ። ነፍስህ እኮ አምላክን ትፈልጋለች። የዛን ጊዜ ምንድን ነው ቤተክርስቲያን እንግዲህ አንዳንዴ በሚለው እዚህ ጋር በምሰማው በማየው ነገር እሞክራለሁ። የቤተክርስቲያን ሕግ ጠብቄ ማለት ነው። ከልጅነቴም እግዚአብሔር ይመስገን ክርስትና ምናምን ስለተነሳው አንድ እሱም ያኮራኛል እስካሁን ድረስ መለካ። አሁን ብትሞት የት ነው የምገባው ወንድማችን? አሁን ነፍስ ከስጋ ብትለይ ጌታ አይበለውና መቼም መሞት አይቀርም፣ እኔም መሞት አይቀርም። ሁላችን ሞታለን በስጋ ሞት። እሱን ለፐርሰናል ያው ቤተክርስቲያን እንደምትለኝ የሆነ እንትን ብያለሁ። ያንን ነገር ማሳላደርግ እሷም አንድ ስጋቴ ነው። ኤርሚያስ አልነግርህም። ቤተክርስቲያን ግን የምታዛለ የሰው ልጅ ሁሉ ይሞታል። ሲሞት ከመሞቱ በፊት ግን ማድረግ ያለበት ስፔሻሊ እንደውም ከመሞቱ ብቻም ሳይሆን በጉብዝናው ጊዜ ምናምን ብላ የምታስጠነቅቀው አይነት ነው የምትገባው ብላለች። አሁን ብትሞት በዚህ ሰዓት እኔ እናንተ እያወራ የሰው ህይወት የቱ ጋር እንደሚያበቃ አናውቅም። በዚህ ቅጽበት አሁን እያወራንበት ባለንበት ቅጽበት አንተ ብትሞት ገነት ነው የምትገባው ወይስ መንግስተ ሰማያት ነው የምትገባው? ማነው ሲኦል ነው የምትገባው? ቤተክርስቲያን ምን ብላ አስተማረችህ? እንደ እንትን ነዋ፣ እንደ ስራ እንደዘራኸው ነዋ። ቤተክርስቲያን የምትለው እንደዘራኸው እንዳጨድከው ስራ ምን ነው እስከዛሬ ድረስ አሁን ወደ ፐርሰናል መጣህልኝ። እንግዲህ የነፍስ አባቴ ነው እንደምትለኝ እንግዲህ የነፍስ አባት ነው እሱን ምናምን ነገር አርጌ ምናምን ነው በቃ ፊውቸሬ እንደዛ ነው። የነፍስ አባቴን አዘጋጅቼ ቤተክርስቲያኗ በምትለኝ ህግ ማለት ምክንያቱም ከሱ የበለጠ ምንም እየተደማመጠ ነው። እስካሁን ድረስ የንስሐ አባት አለህ? አሁን እስከምታወራኝ ሰዓት እስከዚህ ሰዓት ድረስ አለኝ። ግን አሁን ኢትዮጵያ አለኝ። ኢትዮጵያ አይደለም ያለው ትንሽ የሚያደርጉልህ የነፍስ አባትህ። ቆይ እየተደማመጠ ምንድን ነው የሚያደርጉልህ የንስሐ አባትህ? የነፍስ አባትህ የሰራውን ኃጢአት በጠቅላላ ነግረህ ንስሐ ገብተህ አለው ቤተክርስቲያን የምትለው ወንጌል አስተምረው ያውቃሉ? እኛ የንስሐ አባትህ ኢንዲቴል ምናምን ወንጌል አስተምረው ያውቃሉ? የንስሐ አባትህ ምን አስተምረው ያውቃሉ? የንስሐ አባትህ የነገሩ ወንጌልንማ እኛ በደንብ ሰምተን ነው እንጂ የግድ እንኳን ራስህ ቆይ የንስሐ አባትህ ምን ነገሩ? የንስሐ አባትህ ለአንተ የነገሩ ወንጌል ፕሊዝ ወንድማችን፣ የንስሐ አባትህ ወንጌል ያስተምረዋል ብዬ ስለ አዋልከኝ ምን አስተማሩ? የንስሐ አባትህ ምን አይነት ወንጌል ነገሩ? እስኪ ለምሳሌ ከነገሩ ውስጥ አንዱን ክፍል ምን ብለው አስተማሩ? ከዘላለም ሕይወት አኳያ ነፍስ ከስጋ ስትወጣ ወዴት ትሄዳለህ? ወዴት ነው የምትገባው ብለው አሉ። መጨረሻህን የት ነው የሚሆነው ብለው አሉ። ሲኦልና ገሃነምና ገነት እንዳለ ሁላችንም የምናውቀው ነገር ነው። ስለዚህ ንስሐ አባትህ ምን አሉ ነው ያልኩት። ምን አሉ? ይባርኩሃል። እኔ ስለባርካታቅም አንተ እንዴት ነው ተባርካ አታውቅም? ኢትዮጵያ የምትሆነው ነው አንድ ቄስ እሱን አይደለም የጠየኩህ። ለምንድነው ዝም ብለህ ያልጠየኩህን የምታወራው? ምን አስተማሩ? ስለ ዘላለም ሕይወት ጉዳይ ምን አስተማሩ የንስሐ አባትህ? ሕይወትና ሞት እንዳለ ነው ይነግሩሃል እኮ። መጨረሻ የት ነው አሉ? አንተን ሕይወት የምታገኘው ምን ስታደርግ ነው? ትንቢት የማይነግሩም አንተ እንደዚህ ነህ ብለው እኮ እሳቸው የተነቡልህም ግን አስተማሪ ናቸው። በመንፈሳዊ ነገር አስተማሪ ስለሆኑ ሕይወት የምታገኘው ምን ስታደርግ ነው? ደግሞ ሞትን የሚያገኝህ ደግሞ ምን ስታደርግ ነው ብለው አሉ። አምነህ ስትገኝ ነው። አምነሃል? አንተ አሁን አስርቱ ትእዛዛት አምነሃል? አሁን አምናለሁ። ማንን ያመንከው? በመድኃኔዓለም ነው። በጌታችን በመድኃኒታችን መድኃኔዓለም። ምን ብለህ ነው ያመንከው? ክርስቶስ። ምን ብለህ ነው ያመንከው? አምላክ ነው። አምላክ ነው ብለህ አመንከው። በቃ ይኸው ድረስ ነው እምነትህ? አምላክ መሆኑን ብቻ ነው የምታምነው? እንግዲህ አሁን ይኸውልህ ፕሮሲደር አለው። አምላክ መሆኑን ብቻ ነው ወይ የምታምነው? ወንድምዬ አምላክ መሆኑን ብቻ ነው ወይ የምታምነው? መድኃኔዓለም ያው ኢየሱስ ክርስቶስን ማለት ነው። አምላክ ብቻ መሆኑን የምታምነው? አምላክ ነው። እሺ ምን አደረገልህ አንተ? ለእኛ ብሎ ቤዛ ሆነ አይደል እንዴ? በምን ላይ ነው ቤዛ የሆነው? በመስቀል ላይ።
ማን ነገረህ እንደዚህ ብሎ የሚለውን ቃል? መጽሐፍ ቅዱስ ላይ ያለ አይደል? አንብበሃል አንተ ወይስ ንስሐ አባት ናቸው የነገሩ? ቦታ ኖ እሳቸውም ሲሉኝ ሰምቻለሁ፣ አንብቤያለሁም እንጂ። እሺ ቤዛ ሆነ እሱ አይደል እንዲ ያለው በእኛ አዲስ ኪዳን ላይ እንዳለ። እሺ ስለኛ ሲል ቤዛ ሆነ። በቤዛነቱ አንተ ምን አገኘህ? ምን አገኘህ? ምን ተረፈልህ? ኢየሱስ ቤዛ በመሆኑ ለአንተ ምንድን ያስገኘልህ ጥቅም? ህይወትን አገኘ። ምን አይነት ህይወት? ምን አይነት ህይወት? ምን አይነት ህይወት አገኘህ? ምን አይነት ህይወት አገኘህ? ህይወት ነው እኮ። ምን አይነት ህይወት? ከዘላለም ሞት ይመስለኛል። ከዘላለም ሞት ምን? ከዘላለም ሞት ማለት እሱ በመስቀል ላይ ከመቤታችን በቅድስት ድንግል ማርያም ተወልዶ ከማርያም ነው የተወለደው። ልክ ነው። ምንድን ያገኘው? አምላክ ነው። በእሱ ቤዛ የተወለደበት ምክንያት ወንድሜ የተወለደበትን ምክንያትማ ለመሞት ነው። በቃ አለቀ። ለሰው ልጆች በደልና ኃጢአት መሞት ነው። አታስረዝመው። እሺ ታዲያ ምንድን ነው ጥያቄ? ምንድን ነው ያገኘኸው? ቤኔፊትህ ምንድን ነው? ጥቅምህ ምንድን ነው? ኢየሱስ ምን አደረገልህ? ለአንተ እንዴት ታምነዋለህ ብዬ ብልህ ምን አደረገልኝ፣ ምን ስላደረገልኝ ነው ብለህ ትነግረኛለህ? እኔው ጠየቅኩህ። አንድ እንደ አላማኝ ሆኜ እንኳን ብጠይቅህ፣ አማኝ ሆኜ ብጠይቅህ ምን ስላደረገልህ ነው ኢየሱስ ክርስቶስን የምታምነው? ምን ሆነልኝ ብለህ ነው የምታምነው? እንዴት በሱ ታምናለህ? ማን ስለሆነ ነው የምታምነው ብዬ ብጠይቅህ በእመቤታችን በቅድስት ድንግል ማርያም ተወልዶ እኛን ስላዳነ ወንድምዬ አምላክ ነው። ከማ ተወለደ ብሎ የሚል ጥያቄ አይደለም የጠየኩህ። ጥያቄን ስማ እኮ አምላክ ነው። አምላክ ሆኖ ምን ስላደረገልህ ነው አንተ ያመንከው በሱ? ምን ስላደረገልህ? ምንድነው የተረፈ ነገር? ሞቶልኛል ብለሃል አይደል ቅድም? ምንድነው ሞቱ ለአንተ ያተረፈልህ ነገር ምንድን ነው? በቃ የመጣበት ምክንያት ከአስከፈ ነው። ሁለት መንገድ አለ። ይሄኛው በቃ ምን ስላተረፈ አንተ ምን አተረፈልህ? አሁን ቆይ ጥያቄ ልጠይቅህ። እንጀራ ትበላለህ አይደል ወንድሜ? ምግብ ትበላለህ አይደል? ለምን የምትበላው ምግብ? ለመኖር ነው። ለምን ትበላለህ? ዝም ብለህ መኖር አትችልም እንዴ? ለምን ትበላለህ አንተ ሳትበላ? አዎ እንደማ ሰርቫይቭ አታደርግም። እንደዛ ትሞታለህ አይደል? እንጀራ በመብላት የምታገኘው ጥቅም ምንድን ነው? እንጀራ በመብላት የምታገኘው ጥቅም ምንድን ነው? ትኖራለህ። ባትበላ ምን ትላለህ? ትሞታለህ አይደል? ባትበላ። ስለዚህ እንጀራ መብላትህ የሚያስገኝልህ ጥቅም አለ ማለት ነው። መብላትህ በህይወትህ ላይ የሚያስቀርልህ ሌላ ጥቅም አለ ማለት ነው። ስለዚህ ግዴታ ነው። ለመኖር ብለህ ጥቅም ስላለው ነው እንጀራ የምትበላው። ኢየሱስ ለምንድን ነው የሞተልህ? ቤዛ ሆኖልኛል ብለኛል። ለምንድን ነው የሞተልህ? ለህይወት ነው። ለዘላለም ህይወት። ለዘላለም ህይወት አይደል? ስለዚህ ኢየሱስ ክርስቶስን አምነኸዋል? እንደ አምላክ ነው። አልጠየቅኩም። አምላክ ነው፣ ሰው ነው፣ ሌላ ፍጡር ነው? አልጠየቅኩም። አምነኸዋል አይደል? ኢየሱስ ክርስቶስን በጣም እንጂ። በማመንህ የዘላለምን ህይወት አስገኘልህ? እርግጥ ነው ብዬ አመኛለሁ እኮ። የዘላለም ህይወት አስገኘልህ? አገኛለሁ እንጂ አገኛለሁ ነው ወይ? ስታምነው ሰጥቶሃል። ያመንከው ኢየሱስ ክርስቶስ ይጠቅማል። አንተ ጠይቀኸኝ ልክ ወደ አንተ እንድመልስልህ ወደ አንተ እንድመልስልህም አታርገኝ። እኔ እንደዛ አይደለም ያልኩህ። ወደ እኔ እንድትመጣ ና፣ ወደ እኔ መስመር ላይ ገባልኝ። ያንተ መስመር አትሂድ አይደለም እያልኩ ያለሁት። እየተከታተልኩ ነው እኮ ወደዛ ሳበኝ። በቃ እኔ ኢየሱስ ክርስቶስን ቆይ ወንድም ይኸውልህ፣ እንጀራ በልተህ እንጀራ መብላትህ የሚያስገኝልህን ጥቅም የነገርከኝን ያህል ኢየሱስን አምኛለሁ ብለህ ኢየሱስ ያስገኘልህን ጥቅም ግን ልትነግረኝ አልቻልክም። ኢየሱስ ክርስቶስን አምነኸዋል። ኦኬ። በማመን እንጀራ ለመብላት አይደለም እኮ ያው የምኖረውም እንጀራ ለመብላት አይደለም፣ ያው ለመኖር ኢየሱስ ክርስቶስ ለመኖር ነው የምትበላው። ለመኖር ነው የምትበላው። ህይወት ነው። አምላክም እንደዛ ነው። ያንን አምናለሁ። ቆይ ዲዲሞስ እንጀራ ተበላለሁ ቢ ስለ አዋልከኝ። መብላት ምንድን ነው የሚያስገኝልህ ጥቅም አልኩ። ጥቅሙን ነገርከኝ። በህይወት ለመኖር አልከኝ። ምክንያቱም ባትበላል ስለምትሞት ነፍስ ከስጋ ስለሚወጣ ማለት ነው። በበሽታ ትጠቃለህ።
እግዚአብሔር ሲፈጥረን የመብላትና የመጠጣትን ሕግ ውስጣችን ጨምሮ ስለተፈጠረን ህይወት ያላቸው ነገሮች ሁሉ ጭምር በሙሉ ይሄንን ባያረጉ ይሞታሉ። ኢቭን ሳይንሱ እንኳን ዛፍ ያለ አፈርና ያለ ውሃ አይኖርም፣ መብሉና መጠጡ አፈርና ውሃ ነው ብሏል። ቢነቀሉ ይደርቃሉ ማለት ነው፣ ይሞታል ማለት ነው። ስለዚህ እንጀራ በልተህ የሚያስገኝልህን ጥቅም የነገርከኝን ያህል ኢየሱስ ክርስቶስን አምኜዋለሁ ብለኸኝ ያስገኘልህን ጥቅም ግን አልነገርከኝም። አሁንም ደግሜ ልጠይቅህ፣ ኢየሱስ ክርስቶስ ለበደልና ለኃጢአትህ እንደሞተ ታምናለህ አይደል? ዲዲሞስ ኤርሚ፣ አዎ በደንብ ነገርኩህ እኮ ባለማተብ ነኝ። ባለማተብ ነኝ። በቃ ገብቶኛል። ኦርቶዶክሳዊ መሆን ገብቶኛል። ግን አሁን አገር ውስጥ ስላልሆንኩ ሀገር ውስጥም ብሆን ስብከት እሰማ ነበር ከጓደኞቼ ጋር። ችግር አልነበረብኝም። ሙሉ ወንጌልም ሄጄ አውቀዋለሁ። ሙሉ ወንጌልም ግን በብዛት ኦርቶዶክስንም እሰማታለሁ እና ግን የሳበኛውንም ኦርቶዶክስ ነኝ ግን አላት ፕሮሲደር አሁን ክርስቶስ ለመደህ ማለት ነው። በእሷ ሄጄ አምላክ እንደሆነ አውቃለሁ። ወንድሜ ይህንን አምላክ ነው ብለህ ያወቅከው ኢየሱስ ክርስቶስ ለአንተ በደልና ኃጢአት እንደሞተልህ ታምናለህ አይደለ? አዎ በቃ ለአንተ በደልና ኃጢአት መሞቱ ለአንተ የኢየሱስ ሞት ያስገኘልህን ጥቅም ንገረኝ። እንጀራ በልተህ ያስገኘልህን እንጀራውን በመብላት የምታገኘውን ቤኔፊት ወይ ጥቅም የነገርከኝን ያህል አምላክ ነው ብለህ ያልከውን ኢየሱስ ክርስቶስን ልክም ነው፣ አምላካችንም ነው የሁላችንም። የእርሱ ሞት ለአንተ ያመጣልን ቤኔፊት ጥቅም ንገረኝ። ካልሆነ ዝም ብለህ ነው ማለት ነው። እንጀራ በልተህ ጥቅሙን የተናገርከውን ያህል ኢየሱስ ክርስቶስ ሞቶልህ ያስገኘልህን ጥቅም ለአንተ የቀረልህን ቤኔፊት ካልነገርከን የኢየሱስ ክርስቶስ ማመንህ አምላክ ነው ብለህ ብትል፣ ከማርያም ተወልዷል ብለህ ብትል፣ ኦርቶዶክስ ነገረችኝ እኔ ማንም ኤርሚ አሁን ዝም ብዬ እዚህ ጋር አልነግርህም። ግን በራሴ አሁን እኔ 40 አጋማሾች ውስጥ ነኝ። ኦኬ 40 አጋማሽ ውስጥ ነኝ። በ40 አጋማሽ ነፍስ ያወቅኩት ከ14 ዓመት ልበልህ ጀምሬ ቢሆን እስካሁን ድረስ ያለሁበት እያንዳንዷ እስትንፋሴ መኔ ሁሉ በራሴ ብቻ ሳይሆን ዜሪ ሳምቲንግ ከጀርባ የነበረ ነገር አለ ማለት ነው። ገብቶሃል? እያንዳንዳችን። ስለዚህ እዚህ ጋር ያ ብቻ ራሱ እንዴ እስቲ ዓለም አሁን በእንደዚህ አይነት ቀውጢ በሆነችበት ሰዓት ውስጥ ብዙ ነገሮች ፈተኖች በነበሩ ሰዓት ውስጥ ይህንን ሁሉ ሰዓት ጊዜ ኖሬ ሁሉ ነገር እንትን ሰክስድ ባትሆንም መራመዴ ራሱ የማን ኃይል ይመስላል? ኦኬ እሱን አይደለም ጥያቄ። እንኳን አንተ አይደለም ያንን አግኝቻለሁ። ያንን አደረገልኝ ደግሞ ወንድሜ። ስለዚህ አሁን አንተ የገባ ፋሲካን ጾም ጾመሃል አይደል? አዎ አይ ነው ስለ ጾምኩኝ ስትለኝ ሳይሆን አትሊስት ሞክሬያለሁ። ኦኬ ማሰቤ አሁንም ወደዛ ጋር ነኝ ማለት ነው። እሺ አክብረሃል። ያው ፋሲካን ጾም ኢየሱስ ከሙታን እንደተነሳ በሶስተኛው ቀን ታምናለህ አይደል? ለምንድን ነው የተነሳው? ኢየሱስ ከአንተ ህይወት ጋር መነሳቱ ከአንተ ህይወት ጋር የሚያገናኘው ነገር አለ? ከሙታን መነሳቱ ምንድን ነው ለአንተ የቀረልህ ጥቅም ያስገኘልህ ጥቅም? ዝም ብሎ ነው በቃ ከሙታን መነሳቱ ዝም ብሎ ከሰማይ ወረደ፣ ከድንግል ተወለደ፣ አስተማረ፣ ሞተ፣ ከዛ ሞትን ድል አድርጎ የተነሳ ጀግናው ተብሎ እንዲባል ብቻ ነው ወይስ ይህንንማ ከኔ ብዙም ኤክስፕላኔሽን ብዙም አጠብቅ። ምክንያቱም ብዙ ልጆች እርግጠኛ ነኝ በጣም አሉ። ለምን እንደሆነ ማለት እርግጠኛ ነኝ ቦታ ብሰጣቸውና መተው ሊመልሱልኝ የሚችሉ ብዙ ሰዎች አሉ። ልንገርህ፣ እኔ መጽሐፍ ቅዱስ ስራ አለ ብራዘር፣ መጽሐፍ ቅዱስ ስራ አለ። አሁን የለኝም፣ ብሬክ ታይም ላይ ነኝ ያለው። የለም ስራ ቦታ ስለሆንክ። እሺ በዚህ አጋጣሚ የምነግርህ መጽሐፍ ቅዱስን አንብብ። ኦኬ አንድ መጽሐፍ ቅዱስን አንብብ። ከፈለክ እኔ በውስጥ ፎሎ ባክ መልሼልህ፣ ፎሎ ላርግህ፣ እኔ ላርግህ፣ አንተ አላርከኝም። እሺ ፕራይቬት አርገዋል። ፎሎ ባኩ መልስልኝና የት ሀገር የምትኖረው ወንድማችን? አንዱ ሀገር በለው። የት ምን ሀገሩን ዝም ብለህ አሜሪካ ብለህ ብትል አሜሪካ በጣም ሰፊ ነው። ካናዳ ከሆነ ካናዳ፣ አውስትራሊያ ከሆነ አውስትራሊያ፣ ግሪንላንድ ኦኬ፣ አውሮፓ ግዛት ውስጥ ማለት ነው። ኦኬ ስለዚህ በውስጥ ላይ ፎሎ ባክ መልስክልኝ አወራለሁ። ኢየሱስ ክርስቶስ ልክ ነው፣ አምላክ ነው። የፈጠረን እሱ ነው። አንተና እኔም ብቻ ሳይሆን በሰማያትና በምድር ያሉት ሁሉ በእርሱ ተፈጥረዋል። ሁሉ በእርሱ፣ ሁሉ ከእርሱ፣ ሁሉ ለእርሱ ተሆነዋል። ከሆነም እንኳን አንዳች ያለ እርሱ አልሆነም ተብሎ የተባለለት የሰማይ የምድር ፈጣሪ ነው። ጌታ ላይ ምንም ጥያቄ የለም። ግን ይሄ የሰማይ የምድር ፈጣሪ ከድንግል ተወልዶ ለበደል ለኃጢአታችን ሞተልን። ኦኬ ይህንንም ታምናለህ።
እና ተቀበረ። ይህንንም ታምናለህ። በቅዱሳት መጽሐፍት እንደተጻፈ በሶስተኛው ቀን ከሙታን ተነሳ። ይህንንም ታምናለህ፣ ታውቃለህ። ግን ወደዚህ ዓለም መጥቶ ከድንግል ተወልዶ 33 ዓመት በምድር ላይ ኖሮ 3 ዓመት ከምናምን አስተምሮ በመስቀል ላይ ሞቶ በአመፀኞች እጅ ተገድሎ ተቀብሮ ከሙታን መነሳቱ ለዲዲሞስ እና ለኤርሚያስ ለአዳም ልጆች የተረፈላቸው ምንድን ነው? ሞቱ ያመጣልን ጥቅም ምን እንደሆነ ካልገባን አምላክ ነው ብለን ብቻ ስላለን አንድንም ኢየሱስ አምላክ ነው እግዚአብሔር ነው ሰማይና ምድርን የፈጠረ ነው ብለን ብንመሰክር እንኳን አንድንም። ምክንያቱስ የእሱ አምላክ ብቻ አይደለም። ስለ ኢየሱስ ክርስቶስ ያለ አመለካከት መስተካከል አለበት። ብዙ ሰዎች ይመጡና ኢየሱስ አምላክ ነው ይላሉ። ብቻ አትበሉ ይላሉ። ኢየሱስ ሙሉ አልነገርከኝማ። ታዲያ ሙሉ አድርገህ ንገረኝ። ስለ ኢየሱስ ስትነግረኝ አምላክ ነው ብለህ ካልከኝ ግማሽ እውነት ነው የነገርከኝ። ያልነገርከኝ ሌላ እውነት አለ። የደበቃችሁት ሌላ እውነት አለ። አምላክ ብቻ ሳይሆን ፍጹም ሰው ነው። ደግሞ አንዳንዱ ደግሞ ይመጣና ኢየሱስ እኮ ሰው ብቻ ነው ይላል። ብቻ ታዲያ ምልቶ ነው? ሰው ነው እኮ ሰው ነው። በቃ ሰው ነው። አዎ ሰው ነው። ሰውነቱ መቼ ካድን? አይሁዳዊ ሰው ነው። ግን ሰው ብቻ ነው ወይ? አይደለም። ታዲያ ግማሽ እውነት ነው የነገርከኝ። ሙሉ አድርገው። ኢየሱስ ፍጹም አምላክም እንደሆነ ሁሉ ፍጹም ሰው ነው። ፍጹም ሰውም እንደሆነ ሁሉ ፍጹምም አምላክ ነው። ሙሉ ይሄ ነው። ኢየሱስ አምላክ ብቻ ነው ብሎ አሁን የሚያምን ክርስቲያን ቢሆን ድብና ያለ የተሳሳተ መናፍቅ። ለምን? ሰውነቱን ክዷል። ሙሉ አልነገረኝም። የማያቅ ሰው ከሆነ አይ እንደዛ አይደለም ብዬ ልነገረው እችላለሁ። ክርስቲያን ነኝ ብሎ ኦርቶዶክስ ነኝ ብሎ ካቶሊክ ነኝ ብሎ ጴንጤ ነኝ ብሎ ያው በስጋ እንግዲህ የሚያውቅ ሰው በስጋ መወለዱ እዚህ ጋር ፍጹም ስጋ ፍጹም ሰው ፍጹም አምላክ መሆኑንም አምናለሁ። ኦኬ ካመንክ ልክ አሁን አንተ ቅድም አምላክም ሰውም ነው ብለህ ነው መናገር ያለብህ ማለት ነው። ኦኬ ስለዚህ አምላክ ሰው የሆነው ሲሞት አምላክ ሰው በመስቀል ላይ ሲሞት የሞተበት ምክንያቱ ሊገባን ይገባል። ስለኛ ሲል ነው ብለን ካልን እኛ ማን ስለሆን ነው? ምን ስለሆን ነው እሱ የሚሞትልን? እሱ ባይሞትልን ምን ስለምንሆን ነበር እሱ የሞተልን? ጥፋታችን ምን ያህል መራራ እንደሆነ እንድታውቁ ይገባል። አምላክ ሰው ኢየሱስ ክርስቶስ የሞተበት ምክንያት ለእኛ ሲል ነው ከተባል እኛ ማን ስለሆንን፣ ምን ስለነበርን፣ ምን ስላጠፋን፣ ምን ስላደረግልን ነው የሞተልን? እሱ ባይሞትልን ስኖሮ መጨረሻችን ምን ነበር ሊሆን የሚችለው? ፍጻሜያችን የአዳም መርገምት ነው። የአዳምና የሔዋን መርገምት ወንድምዬ፣ አሁን ዝም ብለህ ስማኝ ብራዘር፣ ዝም ብለህ ስማኝ። ልክ ነህ። ግን የአዳም መርገምት ብሎ የሚለው እሱ እኮ ተብራርቶ እኮ እኛ ህይወት ላይ አፕላይ አላደረግነውም። ኦኬ እኔ በራሴን አልጨምርም። እኔ አፕላይ ስላደረኩት ጌታዬ ማለት ነው። ኦኬ አሁን ዝም ብሎ የሆነ አዳም የሚባል ሰውዬ ድሮ የነበረ እሱ ላይ ተንጠልጥሎ ልክ ነው። እሱ በሰራው በደልና ጥፋት ምክንያት በዘሩና በትውልዱ ሁሉ ላይ ሞት መጥቷል። ይሄ ሞት ደግሞ ዝም ብሎ ተራ ሞት አይደለም። ይሄ ሞት ዘላለምን የሚያበላሽ ሞት ነው። አዳምና ዘሩ የሞቱበት ሞት ከእግዚአብሔር ዓለም ነው የተለየው። ከእግዚአብሔር ዓለም ተለይቶ ኢየሱስ ክርስቶስ ከሰማያት ወርዶ ከድንግል ተወልዶ ባይሞትልን አልኩ የእያንዳንዳችን መጨረሻ ዘላለም ጥርስ እያፋጩ ትሉ በማያንቀላፋበት እሳቱ በማይጠፋበት ከኃይሉ ክብር ርቆ በዘላለም ጥፋት በምንቀጣበት መጨረሻችን እንደዛ ነበር የሚሆነው። ስለዚህ ኢየሱስ መጥቶ የሞተበት ምክንያት በቃ ዝም ብሎና ለአዳም በደልና ኃጢአት ሲል ነው የሞተው ብሎ ስለ አንድ ሰውዬ ነው የሚያወሩት። የአዳም አንተ ነህ፣ የአዳም እኔ ነኝ፣ የአዳም አንቺ ነሽ፣ የአዳም አንተ ነህ። ሁለቱንም ሴቲቱንም ከሰራት በኋላ ጌታ ሁለቱንም አዳም ብሎ ጠራቸው ነው ብሎ የሚለው። አዳም ማለት አዳማ ብሎ የሚል አፈር ማለት ነው፣ መሬት ማለት ነው። ኦኬ ከመሬት ስለተፈጠርን ከምድር አፈር ስላበጃው አዳም አዳማ ብሎ ከሚለው የቃል ላይ የተወሰደ ማለት ነው። አዳማ ይሄ እኛ ናዝሬት ተብሎ የተባለ ሳይሆን በቶራው መጽሐፍት ላይ በዘዳግም መጽሐፍት ምዕራፍ 29 ላይ ቁጥር 23 ላይ አለ። አዳማና ሲባዮ ሰዶምና ገሞራ የሚባሉ 4 ከተሞች የጠፉበት። ሰዶምና ገሞራ ሲጠፉ ከጠፉት ከተሞች አንዱ አዳማ ናት። በትንቢተ ሆሴዕ መጽሐፍ ላይ እንደዚሁ ተጽፏል። እንደ አዳማ አላደርግህም እንደ ሲባዮም አላደርግህም ብሎ ሲል አዳማ የሚባል ከተማ አብሮ ጠፍቷል። አዳማ ማለት አፈር ማለት ነው።
አዳም ማለት አፈር ማለት ነው። ስለዚህ እግዚአብሔር አዳምን ከምድር አፈር አበጀው። ልክ ነው፣ አበጅቶታል። ግን ካበጀው በኋላ ከእግዚአብሔር ዓለም ተለየ። ከእግዚአብሔር ዓለም የተለየውን አዳምና ዘሩን ለዘላለም ሞት ነው እኮ የሞተው። ከእግዚአብሔር መለየት ማለት እንደዚህ ቃላት የሚገልጠው እንዳይመስላችሁ ወንድሞች እናቶች። ኦኬ። ስለዚህ ኢየሱስ ክርስቶስ ሞተ። አዎ ሞተ። ለምንድን ነው የሞተልህ? ለአንተ ለምንድን ነው የሞተልሽ? ለአንቺ ለምንድን ነው የሞተልኝ? ለእኔ ባይሞትልሽ ምን እንሆን ነበረ? ኦኬ። ከሞተልንስ በኋላ ሞቱ ለእኛ ያስገኘው ጥቅም ምንድን ነው? ለአብዛኛው ያስገኘለት ጥቅም ይሄ ነው። ቅርጫ ገብቶ በቆጮ ክትፎ አይቤና ጎመን ያለበት ዶሮ ወጥ መብላት፣ ጠዋት ተነስቶ ገንፎ በቅቤ አይደል? 2 ወር ከምናምን ያልተበላ እንጀት ቅቤውን እንዳትብሉት እንዳታብዙ ቅባት እንዳታበዙበት ተብሎ በቃ ይሄ ነው። ቅርጫ መግባት፣ በግ ማረድ፣ መግፈፍ፣ ቤተሰብ ተጠራርቶ መጥቶ መብላት፣ አያቶቻችን ባሉበት አክስቶቻችን ብቻ ያለው ጎረቤቱንም ጠርቶ ዱለቱ ይቅረብ እንትኑ ቀቀሉ ምናምን ነገር ፍትፍቱ ምናምን ነገር ብሎ ማለት ችግር የለውም መብላቱ። ግን ከዚህ ያለፈ የኢየሱስ ክርስቶስ ሞት ምን አስገኘልህ? በተለይ ነፍሳችንን ዘላለማችንን በተመለከተ ምን አስገኘለት? የአብዛኛው የትውልዳችን የፋሲካ ትዝታው ዶሮ መብላት ነው። እስራኤል ግን ፋሲካ ትዝታ ምን እንዲሆን ነው ብሎ ያለው? ይህን ለልጅ ልጆች ተናገር ነው ብሎ ያለው። ኤርሚ ይቅርታ፣ ግን ቤተክርስቲያን ታዲያ ምግብ ብሉ እንደዚህ ምናምን ቁርጥ ቁረጡ ምናምን ትላለች እንዴ? ወንድምዬ ሚዩት አድርገውና ስማ። ታዲያ እንጂ ብራዘር፣ ውጤቱን ምን እንደሆነ ካላወቅ እህል ላይ ብቻ ተጣብቆ መቅረት ነው የሚሆነው። እስካሁን እኮ ጠየቅኩ። ኢየሱስ በሞቱ ያስገኘልህን ከሙታን በመነሳቱ ያስገኘልህን ለአንተ የጠቀምህን ቤኔፊት አምጣ ብዬ ስለ አንዱንም አልመለስክልኝም። ምክንያቱም ስለማታውቀው ለዛ ነው ልንገርህ ብያልኩ። ብራዘር ልንገርህ፣ ለአንተ ብቻ ሳይሆን ለሌላ በዓል አክባሪ ሁሉ ያክብር፣ ችግር የለውም። ኦኬ። ጴንጤው ዶሮ ያዙልኝ በግረዱልኝ ምናምን ነገር ብሎ ግርግር ቢፈጥር ይብላ፣ ችግር የለም። እሺ። ግን ምንድነው የገባው? ምን ገብቶት ነው? ምን የቀረልህ ትሩፋት አለ? ከኢየሱስ ክርስቶስ ሞት ምንድነው የቀረልህ? ትርፉ ምንድን ነው ተብሎ ሲጠየቅ አንድ ሰው ምንም ትርፍ እንዳለው አያውቅ። ጌታችን ኢየሱስ ክርስቶስ አብዛኛው ኦርቶዶክሳውያንን ጠይቋቸው፣ ኢየሱስ ከሙታን የተነሳው ለምንድን ነው በሏቸው። ሞት ይዘው ዘንድ ስላልቻለ ነው ይላል። ልክ ነው። ግን ለምንድን የተነሳው? ምክንያቱ ምንድን ነው? ማለት የኢየሱስ ክርስቶስ ከሙታን መነሳት ከኛ ህይወት ጋራ ልሞክር ክርስቶስ መጥቶ የተወለደበት ምክንያት መጀመሪያውኑ ከአዳምና ሔዋን የተጀመረው ኃጢአት ወንድምዬ፣ እሱን አይደለም። ክርስቶስ ከሙታን የተነሳበት ምንድነው ምክንያት? ከአንተ ህይወት ጋር የሚያገናኘው እሱን ተወደዋለ። ከአዳምና ሔዋን የመጣ መርገም ምናም ነገር እሱን እኮ ጨረስን። ከማርያም ተወለደ። ያ መርገምት ከዛ በኋላ ተወለደ። ከሙታን የተነሳው ተወለደን ስለምናውቀው አታንዛዛው። ከሙታን የተነሳው ለምንድን ነው? ከአንተ ህይወት ጋር ምን ግንኙነት አለ? የተነሳውም ሰውም ተወልዶ ሞቶ ሕያዋን መሆን እንደሚችል ለማሳወቅ። አቤት! ምንድነው? ድገማው። አሁን ያልከውን ኢየሱስ ክርስቶስ ከሙታን የተነሳው ለምንድን ነው? የሰው ልጆችም እሱ ከተወለደ በኋላ ያለው ክርስትና ተብሎ ከተባለበት በኋላ ዜሮ ተብሎ ተጀምሮ እስካሁን ያለንበት ሰዓት ጋር ያለው በጠቅላላ ህዝብ ተወልዶ በሰራ ኃጢአት ተመዝኖ ሞቶ ተነስቶ ሕያው መሆን እንደሚችል ያንን ለማሳየት ነው። ስለዚህ እንጂ ከዚህ ውጭ ምንም የሚያስገኘልህ ጥቅም የለም። አንተ አሁን ለምሳሌ አንተ አሁን ጸድቀሃል እንዴ? ከዚህ በላይ ምን አለ እንጂ ማወቅና ተሰጥቶናል። አሁን ጸድቀሃል አንተ? ዳስ ፐርሰናል ኤርሚ እኮ ፐርሰናል ልቤ የጽድቅን መንገድ በጣም ይፈልጋል። ወንድሜ አገር የጋራ ነው፣ ሃይማኖት የግል ነው ሲባል ሰምተሃል አይደል? በቃ የግል ስለሆነ የግል እያደረግን ነው የምናወራው። አንተ ጸድቀሃል? እኔ ኦርቶዶክስ ነኝ አልኩህ እኮ። አንተ ጸድቀሃል። ዳዲሞስ ደግሞ አገር ቤት ውስጥ ትርጉም አልጠየኩም። ዲዲሞስም ተብለህ ብትባል
ከሐዋርያቱ መካከል አንዱ ተብሎ እንደዚህ ይጠራ ነበር። ምንም ክፋት ኖ የለውም። ዳዲሞስ ነው። እሺ ዳዲሞስ፣ እሺ ዳዲሞስ ኧረ አይደለም፣ እንደዛ አይደለም። ተራራ ስም ነው በቃ እሱ። እንደዛ እንዳይጋጭ ብዬ ነው። ላስወርድ ነው ደግሞ በአንተ ስም እንጨቃጨቅ እንዴ? ዳዲሞስ ነው እኮ አልኩ። ኖ መጨቃጨቅ ሳይሆን ሌላ ነገር እንዳይመስል ተራራ ስም ነው። ኢየሱስ ክርስቶስ ከሙታን ያስነሳው የተነሳበት ምክንያት ለአንተ ጽድቅን አምጥቶልሃል። አንተ ጸድቀሃል? ጸድቀሃል አንተ? እሱን ፐርሰናሊ ነው፣ ግን የጽድቅን መንገድ የምፈልግ ሰው ነኝ። ፐርሰናሊ ነው። አገር የጋራ ሃይማኖት የግል ነው እያል ኖ በሃይማኖቴ ጽድቅ ወዴቱ ጋር እንደሆነ አውቀዋለሁ። ግን መንገዱ ነው። መንገድ ላይ ልሁን፣ እየተዘጋጀው ይሁን፣ ወይ ተኝቻለሁ፣ ወይ እያንቀላፋው ይሁን። እኔ ልንገርህ እሺ፣ ማንቀላፋት ብቻ ሳይሆን ሙታን ነህ፣ ሞታል። እሺ፣ በስጋ አይደለም የሞትከው ወንድሜ፣ ልብ በልና ስማኝ። በስጋ አይደለም። በስጋ ብትሞት እዚህ ገብተህ አታወራኝም። አሜን። አንተና እኔም የአዳም ዘር በሙሉ ሙተቻዎች ነበር። ሙታን በምን? በበደላችንና በኃጢአታችን ሙታን ነበር። አሁን ግን እኔ በክርስቶስ ኢየሱስ ሕይወት ስለተቀበልኩ ሙታን አይደለሁኝም። ጌታዬ ኢየሱስ ክርስቶስን ስቀበለው ሳምነው ከዛሬ 25 ዓመት በፊቱ ጴንጤዎቹ የነገሩኝን ወንጌል ሳምን ሙታን አይደለሁኝም። አሁን ሕያው ነኝ በክርስቶስ ኢየሱስ። አንተ ግን አሁን ለአንቀላፋ እያንቀላፋ ይሁን ዲፕ እንቅልፍ ውስጥ ልግባ ገና እያሸለበኝ ይሁን አላቅም አልከኝ። ታድላል። በቃ ኤርሚ ኖ ኦኬ፣ እሺ ታድላል። ግን እኔም አሁን ምንድን ነው ለምን አንተ ነፍስ አባቴን አናገሬ ወንድምዬ፣ ነፍስ አባትህን ቶ በመጀመሪያ ለማን እናገራለሁ ታዲያ? ይኸው እስካሁንም ድረስ ምንድን ነው አድምጠኝ። ነፍስ አባትህ እኮ ቅድም ምን ነገሩ ብዬ ስለ እኔ የምኖረው በውጭ ሀገር ላይ ነው አልከኝ። የሚጠቅመህ ልንገርህ። ራሱ ነፍስ አባት ብለህ የምትላቸው ሙታን ናቸው። የሞተ ቄስ ነው። የሞተ ማለት በስጋው አልሞተም። እጁ ይዞ መስቀል ይዞ የሚያሳልም ቡራኬ እሰጣለሁ ብሎ የሚል ያልተቀደሰ ቀዳሽ፣ ያልተባረከ ባራኪ ነው። ምን አይነት ቄስ ነው? የኦርቶዶክስ ቤተክርስቲያን እምነት ስርዓት ውስጥ ያለ የጠመጠመ ካባ ያደረገ አሐዱ አብ ቅዱስ ብሎ የሚቀድስ ግን ነፍሱ የሞተች መንፈሱ ሂዝ ዴድ ስፒሪት የሞተ መንፈስን ይዞ የሚቀድስ ማለት ነው። ቄስ ሆኖ የሚቀድስ ግን መንፈሱ የሞተ አውሮፕላን የሚያበር ካፒቴን ግን የሞተ መኪና የሚነዳ ግን የሞተ ዶክተር ሆኖ ህዝብን የሚያክም ግን የሞተው ምኑ ነው? ስጋው አይደለም የሞተው። ስጋውማ ቢሞት ዶክተር አይሆንም። ስጋውማ ቢሞት አውሮፕላን አያበርም። ስጋው ቢሞት መኪና አይነዳም። ስጋው ቢሞትማ አይቀድስም። ታዲያ ምንድን ነው የሞተው? ከእግዚአብሔር ዓለም የተለየ በበደልና በኃጢአታችን ሙታን ናችሁ ተብሎ የተጻፈ ከፍጥረታችን የቁጣ ልጆች ተብለው በእግዚአብሔር ቃል የተወሰነልን ሰዎች ነን። ከዚህ የሙታን መንደር ውስጥ ለመውጣት ከፈለግ ሕይወት ሊሆንልን ሊበዛልን የእግዚአብሔር ልጅ ኢየሱስ ከሰማያት መጥቷል። በእርሱ የሚያምን ሁሉ ንስሐና የኃጢአት ይቅርታው እንዲያገኝ በስሙ በማመን የኃጢአታቸውን ይቅርታ እንዲያገኙ ብሎም የልጅነትን ስልጣን እንዲያገኙ ቀጥሎም ስማቸው በሕይወት መጽሐፍ ላይ እንዲጻፍ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል ቅዱስ ጳውሎስ። ስለዚህ ኢየሱስ ክርስቶስን ስትቀበል ሕይወትና አለመጥፋት ወደ ብርሃን ያወጣል። አሁን ግን በሞትና በሲኦል ሸለቆ ውስጥ ነው ያለው ወንድሜ። አንተም ብቻ ሳትሆን ኢየሱስ ክርስቶስን የሕይወታቸው መድኃኒትና አዳኝ አድርገው ያልተቀበሉ ቅዱስ እግዚአብሔር አብ ከሰማያት እኮ ልኮት በኦርቶዶክስ ሃይማኖት ውስጥ እኮ ያለ ሰው ነው። አብ ልጁን ልኮት ወደዚህ ዓለም በራሱ ፍቃድ በአባቱ ፍቃድ መጣ ይላል። ኦኬ፣ እና ከሰማያት የመጣውን የአብ ልጅ ተቀብለዋል ወይ ነው ጥያቄው። ተቀብሏል ብሎ የሚለው ጴንጤ ወሬ ነው ይለኛል። ኧረ በፍጹም ጴንጤዎች ሳያወሩት በፊት ዮሐንስና ጳውሎስ ተናግረዋል። በዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 11 እና 12 ላይ ወደ ገዛ ወገኑ መጣ፣ የገዛ ወገኑ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ሰጣቸው ይላል። ስለ መቀበል ነው ቅዱስ ዮሐንስ የሚናገረው። የጴንጤ ወሬ አይደለም። ጴንጤዎቹ ቀጥታ የተጻፈውን ያመኑት። እንዲሁም በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ካለ በኋላ ከኃጢአተኞች ዋና እኔ ነኝ ይላል ጳውሎስ። እና ምሕረትን እንዴት አገኘህ ብለን ስንለው
ቅዱስ ጳውሎስ ማለት ነው። ምሕረትን እንዴት አገኘ? አንተ ራስህ ጳውሎስ ከፍጥረት እኮ የቁጣ ልጅ የነበርክ ነህ። በበደላችንና በኃጢአታችን ሙታን ነበር ብለን ያልከው ጳውሎስ አንተ ራሱ ህይወትን እንዴት ነው ያገኘው? ተናገር ብለን ሳንለው ራሱ እንዲህ ብሎ ይነግረናል። ኦኬ። ስለዚህም ይላል የዘላለምን ህይወት ለማግኘት ዋው 16ኛው ቁጥር ማለት ነው። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 16 ስለዚህ የዘላለምን ህይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ የሆን ዘንድ ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው ይላል። ምን አልክ ጳውሎስ? ኢየሱስ ክርስቶስን በማመን ምን አገኘ? ምሕረትን አገኘው። ምን ሆነ ነበር ቀድሞ? የቁጣ ልጅ ነበርኩ። ምን ሆነ ነበር ቀድሞ? በይሁዲ እምነት ውስጥ ሆነ ፈሪሳዊ ሆነ፣ ስመጥር ፈሪሳዊ ሆነ፣ ከፍጥረቱ የቁጣ ልጅ ሆኖ ከሕግ በታች ተዘግተን እንኖር ነበር ይላል እና ኢየሱስ ክርስቶስን በማመን ምን አገኘ? ምሕረትን። ምን አይነት ምሕረት ነው? የዘላለም ምሕረት ነው። ይህንን ቅዱስ ጳውሎስ እንዲህ ብሎ ጽፎታል። ኢየሱስ ከሙታን የተነሳው ለምንድን ነው ብላችሁ በሏቸው ኦርቶዶክሳውያንን። በቃ ሞት ስለነበረ አምላክ ስለነበረ ሞተ፣ ከዛ ተነሳ ምናምን ብለው ይለዋል። ሞቱ ከሙታን መነሳቱ ትንሣኤው ለአንተ ምንድን ነው ያስገኘልን? ይህንን አሁን እዚህ ጥያቄ ስጠይቅ ስሙ። ኤፍሬም ከየት ቤተ እምነት ነው? ከላይ ያለው ኤፍሬም አሁን የገባው ወንድማችን። እኔ ኦርቶዶክሳዊ ነኝ። ወንድማችን ኢየሱስ ክርስቶስ ከሙታን በመነሳቱ ምንድን ነው ያገኘው? ወደዛ ገባለሁ ኤርሚ። ከዛ በፊት ግን አጭር መልስና በሰፊው ታወራለህ። ጥያቄ ይጠይቁ ነው። ጴንጤዎቹንም ወንድሞቼን ልጠይቅ ስለፈለኩ ነው። ምንድን ነው ያገኘው ጥቅም እኮ ስለዛ መጀመሪያ ያለኝን አመለካከት ሰፊው ላይ ታወራለህ፣ እሰጥሃለሁ። ወደኋላ ተመልሰህ ታወራለህ። ያገኘው ጥቅም ከሙታን መነሳቱ፣ በሶስተኛው ቀን ከሙታን መነሳቱ ምንድን ነው ያገኘው ጥቅም? ሁለት ኤፍሬሞችን ጠይቃለሁ። ኦርቶዶክሱ ኤፍሬምና በጌታ የሚያምነው ወንድሜ ኤፍሬም ታች አለ። ሁለታችሁን ጠይቃለሁ። ማይክ እየከፈታል። እኔ እንደ ዲድሞስ ተራ ምዕመን ነኝ፣ ግን በእኔ እውቀት ልክ ቤተክርስቲያን መለካት የለብህም። እኔ አለካው ገና ምን አወራና ኤፍሬም አልክ እኮ ኦርቶዶክሶች እንደዚህ ነው የሚያውቁት ምናምን አይደለም። እኔ አልኩ እንዳንድ ኦርቶዶክሳዊ አማኝ እንዳንድ ኦርቶዶክሳዊ ኤፊ የምትለው ነገር አለ። አይ ስለ ጠራኝ ነው ኤርሚያ የለም። እሺ ሁለታችሁን ልጠይቅ ነው። ሁለት ኤፍሬሞች ማለት ነው። የኦርቶዶክስ ኤፍሬም እና በክርስቶስ ኢየሱስ የሚያምነው ክርስቲያኑ ወንድሜ ኤፍሬም። አንድ ጥያቄ የምጠይቃችሁ ሁለታችሁም ኢየሱስ ከሙታን ተነሳ ብላችሁ ታምናላችሁ? በትንሣኤ ኃይል ሞትን ድል አድርጎ ተነሳ ብላችሁ ታምናላችሁ? ሁለታችሁ ማለት ነው። ኦኬ። ምንድን ነው ያገኘው ጥቅም ኢየሱስ ከሙታን በመነሳቱ? ኤፍሬም የኦርቶዶክሱ እኔ ልንገርህ፣ የራሴን እነግርሃለሁ። ቤተክርስቲያን እንዳስተማረችኝ አሁን ቴዎሎጂ የተማርኩ አይደለሁም፣ ምንም አይደለሁም። ተራምመን አውደ ምሕረት ላይ የተሰበኩ ማለት ነው። ችግር የለውም ብራዘር። የክርስቶስ መነሳት ለእኛ የትንሣኤያችን በኩር ነው። ክርስቶስ ካልተነሳማ እንግዲያውስ እምነታችን ከንቱ ነው ይላል የተማርኩት ማለት ቁጥር ነገር የጥሬ ላላቅ ይችላለሁ። የክርስቶስ መነሳት እኛ እንደምንነሳ ለወደፊት ተስፋ የምናደርገው ህይወት ነው። ክርስቶስ ካልተነሳ ተስፋ የለንም ማለት ነው። ስለዚህ አንዱ የክርስቶስ መነሳታችን እና ደግሞ እንግዲያውስ ክርስቶስ ከሙታን ከተነሳ እግዚአብሔር ከክርስቶስ ጋር ያመጣቸዋል ይላል እኛ አማኞቹን ማለት ነው፣ ወደፊት በትንሣኤ እንደምንነሳ። ስለዚህ የክርስቶስ መነሳት ቤተክርስቲያን እንዳስተማረችን የክርስቶስ መነሳት እኛ ወደፊት እንደምንነሳ ተስፋ እንዳለን አንድ የሚያሳይ ነገር ነው። ኦኬ። ጥምቀትም እንደዚሁ ስለ ትንሣኤ ጋር አብሮ ይያዛል። እንደዚህ ቤተክርስቲያን አስተምራኛለች። ግን ሁሉም እኩል እሺ፣ ጥሩ መልሳለኛ። እንደዚህ አድርጌ ልጠይቅህ። ኦኬ፣ ጥሩ ነው። ኦኬ፣ እንደዚህ ብዬ ልጠይቅህ። ጥያቄውን አጭር አድርጌ ማለት ነው። ኢየሱስ ክርስቶስ ከሙታን በመነሳቱ አሁን አንተ ጸድቀሃል? ጸድቄያለሁ አልጸደቅኩም? አዎ ጸድቄ እግዚአብሔር ልጅ ሆኛለሁ። ጸድቀሃል? ያ ማለት ግን ሁሉም በቃ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆነ ብሎ ያመነ ሁሉ መንግስተ ሰማያት አንተን የጠየኩት አንድ ግለሰብ ኦርቶዶክሳዊ አማኝ የሆነ ግለሰብ አንድ ግለሰብ ነው የጠየኩት። ጸድቀሃል ከሙታን በመነሳቱ? ጸድቄማ የእግዚአብሔር ልጅ ሆኛለሁ አልኩህ። ኦኬ፣ ጸድቀህ የእግዚአብሔር ልጅ ሆነሃል። እሺ፣ ኮሜንት አንዴ ዝጉልኝ። የጸደቅከው በእምነት ነው ወይስ በስራ ነው? መጀመሪያ የጸደቅኩት የእግዚአብሔር ልጅ የሆንኩት ያለ ስራ ነው። ያለ ስራ ከሆነ በክርስቶስ እግዚአብሔር ስለወደደን አንደኛ ልጅ ልኮ ማለት በክርስቶስ ነው የጸደቀው። ነገር ግን የእግዚአብሔር ልጅ ሆነ ማለት የእግዚአብሔር ልጅ ሆነ በስራ ካልሆነ በእምነት ብቻ ነው የጸደቀው ማለት ነው። መጀመሪያ ላይ በእምነት ነው እንጂ ማንም በስራ አይጸድቅም። ማንም ስራ ሰርቶ
እንትን ያለ የለም። የእግዚአብሔር ልጅ ሆነ ስለዚህ በልጁ ሲያምን የሚጸድቀው በእምነት ነው የጸደቀው ማለት ነው። በእምነት ነው የጸደቀው ማለት ነው። ቴንክ ዩ። በእምነት ለመጽደቅ ያ ማለት ግን ለዘላለም ሕይወትን የእግዚአብሔር መንግስት ለመውረስ ስርዓት መስራት የለብን ማለት ነው። ሁሉን አፍርሰው ራስህ አዎ ተለኝና ነገር ግን ብለህ ታፈርሰዋለህ። ይኸውልህ መጀመሪያ የእግዚአብሔር ልጅ ለመሆን ለመጽደቅ መጀመሪያ በማመን በእግዚአብሔር ልጅ በማመን ነው። ግን ከዛም በኋላ ጸድቅ ያለው ብለን እንትን የምትል አይደለም። ክርስትና የሚቀጥል ነዋ። ወንድሜ ኤፍሬም እሱ ነው እየጠየኩ ያለሁትኝ። ኦኬ እሱ ነው እየጠየኩ ያለሁትኝ። ስለዚህ ጸድቅ ያለው ብለሃል። ኢየሱስ ክርስቶስ ከሙታን በመነሳቱ አንተን ሊያጸድቅ ነው የተነሳው ማለት ነው አይደል? አዎ። ግን አሁን ለምሳሌ እናንተ እንደምትሉት በቃ ስራ ምንም ያስፈልግም። አንድ ጊዜ እግዚአብሔር ልጅ ሆኛለሁ ኤፍሬም እባክህ የራስህን ተናገር። እናንተ እንደምትሉት የእኛን ኤፍሬም በኋላ ይነግርሃል ከታች ያለው ማለት ነው። ምክንያቱም ይህን ጥያቄ እያጣደፍኩ እሱን ስጠይቀው ትሰማለህ። ራሱ ኤፍሬምን እያጣደፍኩ አንተ እንደጠይቁት ጠይቀዋለሁ እንዴት እንደሚመልስ ታያለህ። አሁን አንተ የራስህን እንደ አንድ ኦርቶዶክሳዊ ወንድም ኦርቶዶክሳዊት ቤተክርስቲያን እንዳስተማረችህ መጽሐፍ ቅዱስ ላይ እንደተጻፈው እንደዛ መልስልህ እንጂ እናንተ እንደምትሉት አትበለን። እኛ የፈለግነው እንበል። ጸድቀናል። አስጨርሰኝ። እኔ እንዴት ነው የሚለውን እኮ አላስጨረስከኝ። መጀመሪያ የጸደቅኩት በህግ ወይም በምናምን ሳይሆን መጽሐፍ እንደሚለው በእግዚአብሔር ልጅ በማመን ነው። ግን ከዛም የዘላለም ሕይወትን ትገባለህ ምናምን የሚለው ከዛም በኋላ ግን አንተ መስራት ያለብህን ፍሬ ማፍራት ያለብህ ነገር አለ። ኧረ ወንድሜ አቤት እኔ ስለ ጽድቅ አወራለሁ፣ እሱ ስራ ውስጥ ገባ። ወንድሞቼ እናቶቼ፣ ኦኬ ኢየሱስ ክርስቶስ እችን ነው ይሄን ነው የምጽፈው። አሁን እየጻፍኩ አሳያለሁ። መጽሐፍ ፈልጋለሁ። የአንተንም የኤፍሬምንም የእምነት ቃል ክደታችሁን ተሰጣላችሁ ተብሎ እንደሚባለው እንደዛ አደርጋለሁ። ኦኬ ኤፍሬም የኦርቶዶክሱ፣ ኤፍሬም የወንጌል አማኙ። ኦኬ ኦኬ ልብ በሉ። ለሁለቱም የማቀርብላቸው ጥያቄ ኤፍሬም ወንጌላውያን፣ ኤፍሬም ኦርቶዶክሳውያን፣ ጥያቄ ሌላ አይደለም። አየለ ከበደ ተሰማ ምናምን ነገር እንዳትሉኝ። ኢየሱስ ክርስቶስ በመስቀል ላይ ሞት እንደሞተ ሁለታችሁም ታምናላችሁ። አልጠይቃችሁም ስለምታምኑ። ኦኬ በመቃብር ተቀበረ። ኦኬ እዚህ ጌታ ተቀበረ። ከዚህ ከመቃብር ከሙታን በሶስተኛው ቀን ተነሳ። ይህንንም ትሰብካላችሁ፣ ታምናላችሁ። ኦኬ ተነሳ፣ በትንሣኤ ማለት ነው። ተነሳ መነሳቱ ከሶስተኛው ቀን ከሙታን መነሳቱ ለአንተ ያስገኘልህን ጥቅም ንገረኝ። አንተም ያስገኘልህን ጥቅም በኋላ ትነግረኛለህ ማለት ነው። እየጠየቅኩ ነው። ክርስቲያናዊ ወንድሜ፣ ኦርቶዶክሳዊ ወንድሜ። አሁን ኤፍሬም ኦርቶዶክሳዊ በሶስተኛው ቀን ከሙታን መነሳቱ ምንድን ነው ያስገኘልህ ጥቅም? ጸድቀሃል ወይ ብዬ ስለ ምንድን ነው ያልከኝ? ጸድቅ ያለሁ ነው አይደል ያልከኝ ወንድሜ? ኤፍሬም የኦርቶዶክሱ ጸድቀሃል ወይ ብዬ ስለ ጸድቅ ያለው ነው ያልከኝ? ጸድቅ ያለው በማን የጸደቀው? በማን የጸደቀው? በኢየሱስ ክርስቶስ አልኩኝ እኮ። ቴንኪዩ። መልሱ በኢየሱስ በኢየሱስ። እንዴት ጸደቅ? በእምነት ወይስ በስራ? ምንም እኮ መስቀል ላይ የተከፈለልን እኮ ማንም ያዋጣው የለም እኮ። በእምነት ወይስ በስራ? በማመን ነው እንጂ እንዴት። ስለዚህ በማመን ልበለው አይደል? በእምነት ኢየሱስን በማመን ማለት ነው። ኢየሱስን ለማመን እንድታምን ምን ሰማህ? ምን ሰማህ?
ኢየሱስን እንድታምን ይሄ እምነት በአንተ ውስጥ እንዲፈጠር ስለ ኢየሱስ ምን ሰማህ? ምን ተነገረህ? ትምህርት ወንጌል ነው የሰማሁት። ትምህርተ ወንጌል ትምህርተ ወንጌል ትምህርተ ወንጌልን ማን የነገረህ? ቤተክርስቲያን። ትምህርተ ወንጌልን ቤተክርስቲያን ነገረችው። ኦኬ፣ መቼ ነው የሰማው? መቼ ነው የነገረችህ? በቃ እየሰማሁ ነው ያደግኩት ከልጅነት ጀምሬ። መቼ ነው የሰማኸው? ኦኬ፣ ይሄኛውን እምነት ስታምን አይደል ጻድቅ ያለው ብለህ ያልከኝ? እቺ ጽድቅ አንተ ውስጥ የጀመረችው በሰማህበት ቀን ነው አይደለ? ኤርሚ ስለዛ ስለ ሌላ እንትን ነገር ሳይሆን እኔ አሁን የጻፍኩትን ነው። ይሄ ጽድቅ እዚህ ጋር ጻድቅ ያለው ብለህ አፍህን ሞልተህ የተናገርከው ይሄኛውን መቼ ነው የሰማኸው አልኩ። በቃ ከእናቴ ቅፉኜ በልጅነት የጀምሬ ይማራለሁ አልኩ። ኖ ቤተክርስቲያን ትምህርተ ወንጌል ነግራኛለች ብለሃል። ይህን ትምህርተ ወንጌል የሰማኸውና ስትሰማ እምነትን ፈጠረልህ። በስሙ ወንድሜ ትምህርተ ወንጌልን ቤተክርስቲያን አሰማችህ። መቼ ብዬ ስልህ በሰማህበት ቀን እምነትን ፈጠረልህ። ይህ እምነት ደግሞ ጽድቅን አመጣልህ። ይህን ጽድቅ የጸደቅከው ዋናው ቁልፉ በኢየሱስ ክርስቶስ በማመኔ ነው ብለኛል። ልክ ነው። ኦኬ፣ አሁን መቼ ነው የሰማኸው ነው ብዬ ስልህ ዘመን ነው ጊዜ ነው እየጠየቅኩ ያለሁት እኮ። እንደዚህ በቅጽበት እንደዚህ ስሰማ እንደዚህ የሆነ እንደዚህ ምናምን ሳይሆን ይህን ጽድቅ ጸድቅ ያለው ብለህ ያልከው መቼ ነው የጸደቅከው? ከመቼ ጊዜ ጀምሮ ነው የጸደቅከው? ከእናትህ ማህፀን ስትወጣ ጻድቅ ሆነህ ነው የወጣኸው ወይስ በ40ኛው ቀን ላይ ነው የጸደቅከው ወይስ በ40 ቀኔ ስጠመቅ እና በመንፈስ ቅዱስ ስታተም ያኔ የእግዚአብሔር ልጅ ሁኛለሁ። ያኔ ነው የጸደቅከው። በ40 ቀንህ በ40 ቀኔ የስላሴ ልጅነት ወይ ደግሞ የጌታ ልጅ ሆኛለሁ አልከኝ። እኛለሁ ይሄ እግዚአብሔር ልጅነትን የስላሴ ልጅነትን ያገኘኸው ተጠምቀህ ነው አይደል? ተጠምቀህ። ከመጠመቀ በፊት አምናሃል አላመንክም? ከመጠመቀ በፊት አምናሃል አላመንክም? ከመጠመቀ በፊት አምናሃል አላመንክም? ከመጠመቅ በህፃንነት እኮ የጠመቁት እኮ ለማመን ያለበት ትልቅ ሰው። ከመጠመቅ በፊት አምናሃል አላመንክም? ኤርሚ እኔ ከሚያምን ቤተሰብ ነው የመጣሁት። ከየት ቤተሰብ ነው የመጣው? አይደለም አንተ ተጠማቂው ሰውዬ አምናሃል አላመንክም? ቤተሰብማ የኦርቶዶክስ እምነት ተከታይ እንደሆነ እናውቃለን። እነሱንም ይህን ጥያቄ ብጠይቃቸው ልክ አንተ ቤተሰቦቻችን ነው ብለው ወደ አያት ይወስዳሉ። አያትን ብጠይቃቸው ወደ ቅድመ አያትን የሚወስዱኝ ከኦርቶዶክስ ቤተክርስቲያን አንደኛ እኔ በ40 ቀን የተጠመቁት፣ ሁለተኛ ከአሕዛብ የመጣ ወይም መሰበክ ያለበት። ከመጠመቅ በፊት አምናሃል ወይ ነው ያልኩህ ብራዘር። ከመጠመቅ በፊት አምናሃል? ከመጠመቅ በፊት አምናሃል ወንድም አለ በ40 ቀን የተጠመቁት እኮ። ከመጠመቅ በፊት አምናሃል ወይ? ከሚያምን ቤተሰብ ነው የተገኘሁት እያልኩ እኔ ከማን ቤተሰብ ተገኘ አይደለም። እኔ ከማን ቤተሰብ አይደለም የተገኘው ነው ብዬ የምልህ። ከመጠመቅ በፊት ከማን ቤተሰብ ተገኘ አይደለም የኔ ጥያቄ። ከመጠመቅ በፊት አንተ አምናሃል ወይ? ቅድም እንዳልከኝ በእግዚአብሔር ልጅ በኢየሱስ ክርስቶስ አምናሃል ወይ? ከመጠመቅ በፊት ማለት ነው። አሁን ከመጠመቅ በፊት ማመን ያለበት ራሱን የቻለ ሰው ትልቅ ሰው የሆነ ሰው አምናል አላመንኩም አላመንኩም ነው የምትለው። ለምን አላመንኩም? ከሚያምን ቤተሰብ ነው የመጣሁት። ከሚያምን ቤተሰብ ነው የመጣሁት። ስለዚህ ቤተክርስቲያኔ በ40 ቀንና በ80 ቀን መጽሐፍቱን ምሳሌ አድርጋ አስተምራለች። ስለሚከብድ እንደዚህ ልጠይቅህ። ይሄን ከቤተሰቤ ያምናል ነው ያልከው። ቤተሰቤ በቤተሰቤ ነው ያዘው። እንደዚህ ልጠይቅህ፣
የሚጠመቅ ሰው ያመነ ነው ወይስ ያላመነ? ለይልኝ። የሚጠመቅ ሰው ምን አይነት ሰው ነው? ያመነ ወይስ ያላመነ ሰው ብዬ ስል ወፍራም ነው፣ ቀጭን ነው፣ አይሁዳዊ ነው፣ ግሪካዊ ነው፣ ባሪያ ነው ምናምን ነገር አይደለም። ያመነ ያላመነ ማን ነው የሚጠመቀው? ያመነ ነው እንጂ የሚጠመቀው ያመነ አንደኛው አይደል? ያላመነ ሰው አይጠመቅም አይደል? አዎ ህፃናት ግን አሁን የእግዚአብሔር መንግስት ለነሱ የሚያምን የተገኘ ህፃን ያላመነ ሰው አይጠመቅም። ቆይ ብራዘር፣ ያላመነ ሰው አይጠመቅም። ኦኬ፣ አንተ ከዚህ ከሁለቱ አንዱ ከመጠመቅ በፊት አምነህ ነበር ወይስ አላመንክም ነበር? ወይኔ እኔ እኮ ነገርኩህ። ሁለተኛ ለምን ትለኛለህ? አምነህ ነበር። በቃ እዚህ ጋር ብቻ ለጌለኝ። አምነህ ነበር አላመንክም ነበር? ምንም ወይኔ አያስብልም። ኤፍዬ ማለት እንደዚህ ከሚያምን ቤተሰብ ነው የተገኘሁት። የሚያምነው ቤተሰብማ እዚህ አለ። እኔ አንተ ተጠማቂው ሰው የጥምቀት የተፈቀደለት ሰው የሚያወራኝ ኤፍሬም ኦርቶዶክሳዊ ወንድሜ ቤተሰቡ ኦርቶዶክሳውያን ቤተሰብ እንደሆኑ አውቃለሁ። እሱን ደጋግመህ አትንገረኝ። ኦርቶዶክሳዊ ክርስቲያን በዛ። ስለዚህ ኦኬ፣ ስለዚህ ቆይ ኦኬ፣ እንደዚህ እሺ፣ በሶስተኛ እሺ ደረጃ ላስቀምጠው። በሶስተኛ የሚጠመቅ ሰው ያመነ ወይስ ያላመነ አልኩ፣ ወይ ደግሞ ቤተሰቡ ያመኑለት። እንደዚህ እንሰበለው። ሶስተኛ የአንተ ተርታ የትኛው ጋር ነው የሚመደበው? የሚጠመቅ ሰው ጌታችን ኢየሱስ ክርስቶስ አጥምቁ ብሎ ያለው ሰው ያመነን ሰው ነው ያላመነን ሰው ነው ወይስ ቤተሰቡ ያመኑለትን ሰው ነው ብሎ ያለው? እኔ ስነግርህ ከልጅነት ስጠመቅ በመንፈስ ቅዱስ ስታተም በቅባ ቢሆን በመንፈስ ቅዱስ ስታተም ያኔ የእግዚአብሔር ልጅ ሆኛለሁ። ከዛም በኋላ የእሱኛውን ጊዜ አይደለም። አሁን አንተ ስትጠመቅ በእምነት አደግኩኝ። የእግዚአብሔርን ቃል ሰማሁ፣ በእምነት አደግኩኝ። ኤፍሬም ፕሊስ፣ ወደ ሌላኛው ወደ እኔ ወንድም ኤፍሬም እንዲሄድና ጊዜውን አትፍጅብኝ። አሁን አንተ እዚህ ጋር በዚህ ቃል መሰረት የሚጠመቅ ሰው ያመነ ነው ወይስ ያላመነ ብዬ ሁለቱን ተውክል። ያመነ አልከኝ። አንተ በዚህ ቃል መሰረት አምነን የተጠመቀ ወይስ አታምን ብዬ ስል ቤተሰቦች አልክ፣ የቤተሰብህን አመጣሁልህ። ስለዚህ ጌታችን ኢየሱስ ክርስቶስ አጥምቁ ብሎ ያለው ያመነውን ሰው ነው ወይስ ያላመነውን ሰው ነው ወይስ ለሱ ቤተሰቦቹ ያመኑለትን ሰው ነው ብሎ ያለው? ከሶስቱ አንዱ የትኛው ነው? ያንተ ለይልኝ። የትኛው? ህፃናት ሳይሆን ኤርሚ፣ ከሚያምን ቤተሰብ የተገኘ ህፃናት ሳይሆን ለምሳሌ አሕዛብ ማመን አለበት። ወንድሜ ያንተ የሚመደበው ከዚህኛው ነው አይደለ? ቤተሰቡ ካመነለት ነው የሚመደበው አይደል? ያንተ ጥምቀት የሚመደበው ሳይሆን ይሄ እኮ ምሳሌ አለው። በ40 ቀንና በ80 ቀን ወንድሜ እኔ ስለ ምሳሌ አልጠየኩም። ምሳሌው ላይ እንሄዳለን። ኤፍሬም ምሳሌው ላይ ለሁሉ ነገር እኮ ምሳሌ አላት ወንድምዬ። ምሳሌ አይደለም የጠየቅኩ። በመጀመሪያ የተጠመቅከው በቤተሰብህ እምነት ነው ወይስ ራስህ አምነህ ነው ወይስ አታምን የተጠመቅከው? ከሶስቱ አንዱ ላይ ጌልኝና ምሳሌ ከሆነ ምሳሌቱ ጋር እንደተጻፈ መጽሐፍ ቅዱስም ላይ ካለ ትነግረኛለህ። የአንተ ተርታ የሚመደበው የትኛው ላይ ነው? ከመጠመቅ በፊት አምናህን አላመንክም ወይ? አምኛለሁ በለኝ ወይ አላመንኩም በለኝ። አይ ሁለቱንም አይመለከተኝም፣ ቤተሰቦቼ ስላመኑልኝ የተጠመቁት በለኝ። ከሶስቱ አንዱ የትኛው ላይ ነው? ቤተሰቦቼ ስላመኑልኝ ሳይሆን እንደዛ አይባልም። ከሚያምን ቤተሰብ የተገኘ አሁን ለምሳሌ እኮ ባል በሚስቱ ይቀደሳል፣ ሚስት በባል ትቀደሳለች ይላል ትዳር ላይ። በቤተሰብ የተገኘ ስለሆንኩኝ ግዴታ 30 ዓመት እስከሚሞላኝ እምነት የለሽ ሆኜ መጠበቅ የለብኝም። ወይም እምነት የለሽ ሆኜ መጠበቅ የለብኝም። አድመጠኝ። ስለዚህ ምንድን ነው ያለህ? የዘመንህን ቁጥር ሁሉ ብትፈልግ የማታገኘውን ትልቅ የአለት ድንጋይ ወደ ተራራ የመግፋት ያህል በዘመን ሁሉ ጭንቅላት ውስጥ የሚፈጥር ጥያቄ ነው የጠየቅኩህ። ጌታችን ፈጥሮብኝ አቅም ለአንተ ነው። አድመጠኝ። እንዴት እንዳቃተ ልንገርህ። አድመጠኝ ፕሊስ፣ እንዳመጥ። ጸድቀሃል ብዬ ስለ አዋልከኝ። በማን የጸደቀው ብዬ ስለ በኢየሱስ አልከኝ። በኢየሱስ ለመጽደቅህ በምንድን ነው? በእምነት ነው በስራ የጸደቀው ብዬ ስለ በእምነት አልከኝ። ኢየሱስን ለማመን እምነት ፈጥሮልሃል ማለት ነው። እምነትህ ደግሞ ምን ላይ ተመሰረተ ነው? ምን ሰምተህ ነው ብዬ ስልህ ትምህርተ ወንጌልን አልከኝ። ትምህርተ ወንጌል ማን ነገረኝ ብዬ ስልህ ቤተክርስቲያን አልከኝ። ቤተክርስቲያን መቼ ነገረች ብዬ ስል መቼ ነው የሰማኸው ብዬ ስል በ40 ቀኔ የጌታ ልጅ ሆኛለሁ አልከኝ። መቼ ነው የሰማኸው ብዬ ስጠይቅህ ማለት ነው። ኦኬ፣ በ40 ቀን የጌታ ልጅ የሆንከው ተጠምቀህ ነው ወይስ ሳትጠመቅ ነው ብዬ ስልህ ከመጠመቅ በፊት አምናሃል ወይ ብዬ ስልህ እዚህ ጋር ቆምክ። ስለዚህ ስላልገባህ እንደገና ኤርሚ አንድ ጥያቄ አድምጠኝ። የሚጠመቅ ሰው ምን አይነት ነው ብዬ ስልህ
ቤተሰቦቼ እዚህ ጋር አምነውልኛል፣ በቤተሰቦቼ እምነት ነው የተጠመቅኩት አልከኝ። ስለዚህ ምንድን ነው የአንተ ተርታ አንተ ባትናገረው ቤተሰቦች አምነውልኛል ሳይሆን ከሚያምን ቤተሰብ የተገኘው ወንድምዬ፣ የአንተ ተርታ የሚመደበው እዚህ ውስጥ ነው፣ ከዚህኛው ነው። እሺ እኔ ልጠይቅ ያንተን ጨረስኩኝ። ኤፍሬም የሚባለው የኔ ወንድም እዚህ ጋር ለምን ልጠይቅ እንጂ ትጠይቃለህ አልኩህ። ቀደም አድምጠኝ። ኤፍሬም ወንጌላዊ፣ ኤፍሬም ኦርቶዶክሳዊ፣ ኢየሱስ መካከል ላይ ተሰቅሏል፣ ሞቷል፣ ተቀብሯል፣ ከሙታን ተነስቷል እያላችሁ ሁለታችሁም እንደ ክርስቲያን እያወራችሁ ነው። አንተን የጠየኩትን ጥያቄ እሱን ጠይቀዋለሁ። ስለዚህ ሚዩት አድርገውና በኋላ ላይ ነው ማለት ነው። አሁን አንተ ምንም አንዱም ይሄን ሁሉ አወራህ፣ መነሻ የቱ ጋር ነው ብዬ ስልህ ግን ቤተሰቦቼ ጋር ነው ብለህ ያልከው። የሚጠመቅ ሰው ምን አይነት ሰው ነው? ያመነ ያላመነ ብሎ የሚለውን ወይ በቤተሰቤም ብሎ ይል እንደሆነ ኤፍሬምን እንሰማለን ማለት ነው። አሁን ልብ በልና ስማ። ክርስቲያን ወንድሜን ኤፍሬምን ጠይቀዋለሁ። ማይከፈት ኤፍሬም አይ ወገኖች፣ ኤፍሬም ወንድሜ ባለ ጊዜ ኤፍሬም ባለ ጊዜ ጸድቀሃል ኤፍሬም? አዎ ጸድቅ ያለው ይሩ ኦኬ፣ ጸድቅ ያለው በማን የጸደቀው? ለእሱ የጠየኩትን ጥያቄ ማምጣት። በማን የጸደቀው? በኢየሱስ በኢየሱስ። ልብ በሉ። ኦኬ፣ በኢየሱስ ስታምን በስራ ነው በእምነት ነው የጸደቀው? በእምነት። ስራዬማ ሙተ ነበር ይለኛል። ሞቼ ምን እሰራለሁ? ኦኬ፣ በኋላ እንጠይቅህ። ሙታንም ሆን ሕያዋን መሆንን በኋላ እንጠይቅህ። አሁን ለጠየኩት ጥያቄዎች ያሽ በእምነት ነው። ምን ሰምተህ ነው ያመንከው? ወንጌል ሰምቼ። ኦኬ፣ ወንጌልን ማን የነገረህ? አባቶቼ አገልጋዮች ማለት ነው። ትክክል። ኦኬ፣ መቼ ነው የነገሩህ? መስማት በምችልበት ጊዜ። በ40 ቀንህ ነው? አይ በፍጹም አድጌ መስማት ማገናዘብ በምችልበት እድሜ። መስማትና ማገናዘብ በምችልበት እድሜ ያለ። ኦኬ፣ በቤተሰቦች እምነት ነው አምነህ የተጠመቀው ወይስ በራስ አምነህ የተጠመቀው? አይ ራሴ አምኜ ነው የተጠመቅኩት። ቤተሰቦች የምን እምነት ተከታዮች ናቸው? ስወለድ አባቴ ኦርቶዶክስ፣ እናቴ የወንጌል አማኝ ነች። የወንጌል አማኞች ነች። ስለዚህ በቤተሰብህ እምነት አይደለም የተጠመቀው ማለት ነው? በፍጹም ራስ አምነህ ነው። በ40 ቀኔ በነገራችን ላይ አስጠምቀው የነበረ ያው እሱ ሳላውቅ ስለሆነ አምኜ ኮንፌስ አድርጌ አይደለም። ስለዚህ ሳድግ ነው የተጠመቅኩት፣ አምኜ ኮንፌስ አድርጌ ማለት ነው ጳውሎስ እንደሚል። ኦኬ፣ ስለዚህ የአንተ እምነት ቤዝ ያደረገው ኢየሱስ ክርስቶስ ላይ ነው። ትክክል። ኢየሱስ ክርስቶስን እንድታምን እምነት የሆነልህ ሰምተሃል፣ የሰማው ወንጌል ነው ብለኸኛል። ትክክል። ኢየሱስ ምንድን ነው ማን ነው ብለው ነው ያሰሙ አባቶቼ ያልካቸው አገልጋዮቹ? እውነት፣ ህይወት፣ መንገድ እሱ ብቻ ነው። በኢየሱስ በማመን የዘላለም ህይወት ይገኛል። በቃ ይሄን ነገሩኝ። የእውነት መንገድ እሱ እንደሆነ፣ መንገድ አንድ ብቻ እንደሆነ፣ ወደ አብ መድረሻው እሱ እንደሆነ፣ ወደ ዘላለም እንግዲህ የዘላለም ህይወት በልጁ እንዳለ ምስክር ነው እንደሚል መጽሐፍ፣ የዘላለም ህይወት በእሱ እንዳለ ነገሩኝ። ለመዳን የግድ እሱን ማመን እንዳለብኝ ነገሩኝ። አመንኩኝ። ያንን አምኜ ተቀበልኩኝ። ያው ለተቀበሉት በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው እንደሚል ሐዋርያ ቅዱስ ጳውሎስ፣ ልክ አምኜ ስቀበል ልጁ ሆንኩኝ ማለት ነው እና በመንፈስ ቅዱስ ታተምኩኝ መጽሐፍ እንደሚል። አንተ አሁን አፍህን ሞልተህ ጸድቅ ያለው ብለህ እንድትናገር እንደዚህ ኮንፊደንስ እምነት ውስጥ የፈጠረልህ የሰማኸው ቃል ነው? እዚህ ወንጌል የሰማኸው ወንጌል ነው ወይስ ሰዎቹ ሲሉ ሰምተህ ነው? ጴንጤው ጸድቅ ያለው ብሎ ስላለ ጸድቅ ያለው ብለህ የምትለው? አይ ማንም ጸድቅ ያለው ስላለ አይደለም። እኔ ወንጌልን ሰማው፣ ፐርሰናሊ ወንጌልን ሰማው።
ያን ደግሞ የሰማሁትን ወንጌል አምኜ በእምነት ተቀበልኩኝ፣ በዛ ዳንኩኝ ማለት ነው። እሺ አሁን ብትሞት የት ነው የምትገባው? ሲኦል ወይስ መንግስተ ሰማያት? መንግስተ ሰማይ። አሁን ብትሞት የት ነው የምትገባው ብየዋለሁ። ማን የነገረህ መንግስተ ሰማያት እንደምትገባ? ማን ነው እርግጠኛ ያደረገ? ማን ነገረህ? የእግዚአብሔር ቃል እንደገና መንፈስ ቅዱስ ደግሞ ለመንፈስ ይመሰክርልኛል። የጌታ ቃል እና ቃሉን የጌታ ቃልና ቃሉን የነገረን መንፈስ ቅዱስ እያለ ማለት ነው። ኦኬ ኤፍሬም፣ ይሄኛውን ጥያቄ አልጠየቅኩም። ይህን ሁሉ ሞልተሃል። እሺ ቴንክ ወንድሜ ኤፍሬም። ይህን ሁሉ ጥያቄ ጠይቄህ እዚህ ጋር ደርሰሃል። ኤፍሬም ኦርቶዶክሱ አሁን ብትሞት የት ነው የምትገባው? ይህን ጥያቄ ለአንተ አልጠየቅኩም። ሌሎቹን ለአንተ የጠየኩትን ለእሱ ጠይቄዋለሁ። ይሄኛውን ግን ጥያቄ አንተ አልጠየቅኩም። ኤፍሬም ኦርቶዶክሳዊ ወንድም የስላሴ ልጅ ሆኛለሁ የጌታ ልጅ ሆኛለሁ ብለኸኛል። እዚህ አሁን ብትሞት የት ነው የምትገባው? ኤፍሬም ኦርቶዶክሱ ሲኦል ወይስ መንግስተ ሰማያት? እንደዚህ እኔ አልፈርድም። እንደዚህ እሱ የእግዚአብሔር ፍርድ ነው። እኔ እንደምገባ እለት እለት ንስሐ እየገባሁ ቤተክርስቲያን እንደምትለኝ ስጋው ደግሞ እየተቀበልኩ አልፈርድም ማለት አላቅም ማለት ነው አይደል? አዎ እንደየስራው ከፍለዋለሁ የሚለው እሱ ነው። እኔ እንዴት እገባለሁ ብዬ እንትን እላለሁ። እገባ ዘንድ መዳናችሁን ፈጽሙ ነው የሚለው መጽሐፍ ቅዱስ። እሺ ስለዚህ አላቅም ነው ብላ ያለው የዘላለም ሕይወት እንዳለህ እንዳታውቅ የነገረህ እየተዘጋጀው እጠብቃለሁ። ጌታ እስከሚመጣ እየተዘጋጀው ለመጠበቅ ሞክራለሁ ነው። ወንድሜ አልፈርድም ብልሃል፣ አላቅም ብልሃል። በቃ መለስክልን እኮ። አዎ ሁሉንም እንደየስራው ሰጠዋለሁ ነው። በቶሎ እመጣለሁ የሚለው እሱ ነው። ወንድሜ ቆይ እኔ ስለ ስራ አልጠይኩም። አሁን እንደዚህ ሆነህ የጌታ ልጅ ነኝ ብልሃል። የጌታ ልጅ በመሆንህ ብትሞት የት እንደምትገባ አታውቅም። ገነት ትግባ ሳይሆን የጌታ ልጅ ነህ ወንድሜ፣ የጌታ ልጅ ነህ። እዚህ ጽፌዋለሁ። የጌታ ልጅ ሆኛለሁ ብለኛል። የጌታ ልጅ የሆነው ቢሞት ጌታ ጋር እንደሚሄድ እንኳን አያውቅ። ጌታን አባቴ እያለ አቡነ ዘበሰማያት አባታቸውን እያለ ይለዋል፣ ግን ቢሞት አባቱ ጋር እንደሚሄድ አያውቅም። ይሄ ነው የክርስትናችን ልዩነት ማለት ነው። እሺ አላቅም ሳይሆን ይኸውልህ አንተ እኮ አሁን እናንተ ምንድነው በቃ ጸድቅ ለኤፍሬም የጠየቁት አሁን ብትሞት የት ነው የምትገባው ነው ያልኩት። የት ነው የምገባው ብዬ ስለው ጌታ ጋር አለ። ወደ ጌታ ነው የሚሄደው አለ። ጌታ ጋር ነው የምገባው አለ። ኦኬ ማን ነገረ ብዬ ስለው የጌታ ቃልና የቃሉ ባለቤት መንፈስ ቅዱስ ነው የነገረኝ አለ። አንተን ደግሞ ራሱን ያዘጋጀ እኮ ራሱን ያዘጋጀ ንስሐ የገባ ጌታ ጋር ነው ወንድምዬ። አቃኔም እንደዛ ከሆነ ጌታ ጋር ነው የሚሄደው እኮ ወንድም። አሁን እንደዛ ለማለት ንስሐ ገብተሃል? አንተ ንስሐ ገብተሃል አሁን? አይ እሱን እንግዲህ ከአንተ ጋር ሳይሆን የማወራው ከንስሐ አባቴ ጋር ነው። ገብተሃል ብዬ ስለ ንስሐን ንገረኝ፣ ኃጢአትን ተናዘዝልኝ እያልኩ አይደለም። ንስሐ ገብተሃል አንተ አሁን በምታወራው በዚህ ጊዜ? እንደዛ ከሆነ እኔም አብሬ ነው የምሄደው አለ። ዱባይ ያደረገው ሴር ተከትሎ ሊሄድ ነው። የኔን ሲነግርህ እንደዛማ ከሆነ እኔም እዛ ነው የምሄደው ትላለህ። ዱባይ ያደረገው አይ እንደዛ ሳይሆን እኔ ምንድን ነው ለማለት የፈለግኩት ወገኖቼ፣ እኔ ለማለት የፈለግኩት ንስሐ የገባ ከሆና ንስሐ የገባ በደንብ ተዘጋጅቶ ተጠበቀ ወደ ጌታው እንደሚሄድ ይታወቃል እኮ። ጥያቄን ጨርሻለሁ። ነገር ግን ዝም ብለን እንትን የምንልበት አይደለም። ወንድምዬ ጥያቄን ጨርሻለሁ። ኤፍሬም ወንጌላዊው፣ ኤፍሬም ኦርቶዶክሳዊው አንድ አይነት ጥያቄ ተጠየቁ። እሺ ኤርሚ ልጠይቀው። እሺ ኤርሚ ታወራላችሁ፣ ለሱ ልሰጠው ነው፣ ሁለታችሁ ታወራላችሁ። እኔ ግን ጥያቄን እዚህ ጋር ጨርሻለሁ። አንድ አይነት ጥያቄ ጠየኳቸው። ኢየሱስ ሞቷል ይላል ይሄኛው፣ ወንድሜም ኤፍሬም ሞቷል ይላል። ኢየሱስ ከሙታን ተነስቷል ይላል ኦርቶዶክሳዊ ወንድም፣ ኢየሱስም ከሙታን ተነስቷል ይላል ኤፍሬም። በመነሳቱ ጸድቀሃል ወይ ብዬ አልኩት። ኦርቶዶክሳዊ አዎ አለ። ጸድቆ ሲሞት የት እንደሚገባ ግን አያውቅም። ወንጌላዊ ወንድሜ ደግሞ ጸድቆ የት ነው ወንድሜ ላውራበት፣ ለህዝቡ ላውራበት። አሁን በኋላ ታወራለህ። አሁን እንደዛ አደረብ። እኔ ላውራበትና ለእናንተ ልስጥ። ቴንክ ዩ እንዳትገባብኝ። ኦርቶዶክሳዊ ወንድም ጸድቅ ያለው ብሎ ሳይጸድቅ ነው ጸድቅ ያለው ያለው። ልብ በሉ፣ ሳይጸድቅ ጽድቅ የሚባል ነገር አያውቀውም።
በእምነት መጽደቅ ብሎ የሚለው ሲባል ሰምቶ ነው። ሚዩት አድርገው ብራዘር። ከኤፍሬም ጋር ታወራለህ። ልጨርስና ከኤፍሬም ጋር ታወራለህ። እኔ ቁርሴንም አልበላም፣ ቁርስ ልበላ ነው። ኦኬ። ኦርቶዶክሳዊ ወንድም ጸድቄአለሁ አለ። በምንድን የጸደቅከው ብዬ ስለው ኢየሱስ ክርስቶስ ከሙታን ስለተነሳ። በምንድን ነው የጸደቅከው ብዬ ስለው በኢየሱስ በማመን ያለ። ኦኬ። ኤፍሬምም ጸድቄአለሁ አለ። የኦርቶዶክሱ ኤፍሬም ጸድቆ እና የእግዚአብሔር ልጅ ሆኗል። ጸድቆ የእግዚአብሔር ልጅ ሆኖ ኦርቶዶክሳዊ ወንድም ሲሞት ግን የት እንደሚሄድ አያውቅም። ወደ አጸደቀው ጌታ ወደ አባቱ ልጄ ነው አባቴ ነው ብሎ የሚጠራን አባታችን እያለ ሲጠራ የነበረው አባቱ ጋር እንደሚሄድ አያውቅም። መጨረሻ የት እንደሆነ አያውቅም። ኤፍሬም ጸድቃል። አዎ በማን በኢየሱስ። እሱ እንዳለው ነው ያለው። ይኸኛው በኢየሱስ ወንድሜ ኢንፊኒም እንደዛ ነው ያለው። በማብዬ ስለው በኢየሱስ። ኦኬ ጸድቃል። አዎ የጸደቀው ኤፍሬም የእግዚአብሔር ልጅ ነው ብዬ ስለው አዎ ነው ያለው። የእግዚአብሔር ልጅ የሆንከው ኤፍሬም ባለጊዜው ወንጌላዊው የት ነው የምትገባው ብዬ ስለው ጌታ ጋር። በምን አወቅህ? ማን ነገረህ? የጌታ ቃልና መንፈሱ። ይሄኛው ሳያውቅም ይሄኛው ያውቃል። ወንድሜ ኤፍሬም የሚያውቀው የእግዚአብሔር ቃልና የጌታ ቃልና መንፈስ ቅዱስ፣ ቃሉን የጻፈው የቃሉ ባለቤት መንፈስ ቅዱስ አትሞኛል አለ። ይሄኛው ግን የማያውቀው የእግዚአብሔርን ቃልና መንፈሱን እንዳተመው እርግጠኛ ስላይደለ። ለምን ይሄን ሁሉ አለው እንጂ ለአፍ አለው እንጂ አልዳንም። ቢድን ኖሮ ኤፍሬም ያለው ኤፍሬም ወንድም ያለው ይታያችሁ። ይህን ቃል አንብቤ ለእናንተ ሰጣለሁ ማለት ነው። ለምሳሌ የዘላለም ሕይወት እንዳለው ሰው የዘላለም ሕይወት እንዳለው እንዲያውቅ ዮሐንስ ወንጌላዊ በምዕራፍ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 13 ላይ ከቁጥር 12 ጀምሮ ላንብበው። እንደዚህ ይላል። ከቁጥር 11 ጀምሮ ሎክ ከቁጥር 10 ሶሪ ኦኬ ከቁጥር 11 እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው ይላል። ይሄን ነው ቃሉ ነገረ ብሎ ሲል የነበረው ወንድሜ ኤፍሬም ማለት ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ካለ በኋላ ቁጥር 13 ኤፍሬም ደረቱን ነፍቶ አፉን ሞልቶ የሚናገረው የጴንጤ ሞልቃቃና ደፋር ስለሆነ ሳይሆን የእግዚአብሔር ቃል የጌታ ቃልና መንፈሱ ነው የነገረኝ አለ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ብሏል። ኤፍሬም ወንድሜ ባለጊዜ ያመነው የተጻፈውን ስላመነ ነው። አባቶቼ ብሎ ያላቸው ወንጌላውያን የነገሩት የተጻፈውን ነው። ይህንን የሰማው ነፍስ ባወቀ ጊዜ ነው። መስማትና ማገናዘብ በምችልበት ጊዜ አለ። ኤሊን ክርስትና እንግዲህ እና ይህንን ቃል ነገሩኝ፣ እኔ ይህንን ቃል አመንኩ አለ። የጌታ ቃል ነገረው። እናስ የመንፈስ ምስክርነት አለኝ አለ። ደግሞ ድፍረት ነው ወይስ ንቀት ነው ኤፍሬም እኛ ላይ እያደረገ ያለው? ወይስ የእግዚአብሔር ቃል በዚህ ጉዳይ ምን ይላል? በሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 16 ላይ የጌታ ቃል ሲናገር ምን ይላል? ጸድቄአለሁ ብሎ ያለው ኤፍሬም የእግዚአብሔር ልጆች መሆናችንን ይላል። ያ መንፈስ የቱ? የሥላሴ ሶስተኛው አካል የሆነው መንፈስ ቅዱስ ራሱ ከመንፈሳችን ጋር ይመሰክራል። ምን መሆናችንን? የእግዚአብሔር ልጆች መሆናችንን። እና የእግዚአብሔር ልጅ ከሆንክማ ልጆች ከሆንን ወራሾች ደግሞ ነን። አያቸውን ኤፍሬም ባለ ጊዜ ድፍረት የሚመስል ነገር የተናገረው ለሰው በሰውኛ ሲታይ ልክ ነው፣ ድፍረት ነው። በእግዚአብሔር ቃል ላይ ግን አምናለሁ። አባቶች አገልጋዮቹ ነግረውኛል። ነፍስ በማውቅበት በማገናዝበት ጊዜ ነግረውኛል እግዚአብሔርን ቃል። ስለዚህ የእግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ይመሰክራል ብሏልና የመንፈስ ቅዱስ ምስክርነት ነበረኝ። እንደውም ደግሞ ከፍ አድርጎት አትሞኛል አለ። የቱ ጋ ነው ደግሞ ታትማችኋል ብሎ የሚለው? ይሄም ማለት ነው። ከዛ ጨርሼ እሰጣለሁ። ደግሞ ታተማችሁ የሚል ቃል አለ እንዴ? ኬት እያመጡ ነው ግን ጴንጤዎቹ የሚያወሩት? ወንድሞቼ ኬት አምጥቶ ነው ኤፍሬም ባለ ጊዜ እዚህ ያወራው? ታተማችሁ ብሎ የሚል ቃል አለ እንዴ? እንዲህ ይሁት እንግዲህ ወንድሞቻችን እና እህቶቻችን እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን